ለምን ይፈራል? እንዳይነካ የሚፈለገው ሳብጀክት እሱ ነው አይደለም? ህዝቡን ከ1 እስከ 30 ብላችሁ የምታስተምሩት እሱን ነው አይደለም? የምትዘክሩት ቀናቸውን የምታስቡላቸው እነሱን ነው አይደለም? ነው አይደለ? ስለዚህ 1 ለ7 ግጠሙልኝ። በዚህ ፈቃደኛ ነህ ኤርሚ? ኤርሚሻ ኤርሚ ኦልሬዲ ሄዷል መሰለኝ ሊገጥማቸው ሄዷል። ኦኬ ኤርሚ ሄዷል እዛ ሊጋጠም ወደድ። እኔ እኮ ገና ልትጋጠም ነው ያልኩ ይላል አልኩም እንዴ? ምንድን ነው ኧረ ሂድ አላልኩም? ገና ልትጋጠም ቀጠሮ እያዝኩ ነው። ምን አይነት ሰው ነው ቀነኒሳ? ይሄኔ ጫማ እያጠለቀ ነው ሊሮጥ የት ነው ያሉት እያለ ቅድም እኮ አልከው እኮ እና ሲባል ከች ይላል እኮ ሮጦ ቀነኒሳው ነው ይመጣል እያለው ሄዷል። ሶሪ መንገዱን ጀምሮታል። ቀደዳውን ሰውዬው ኧረ ተመለስ፣ ገና 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 ብዙ ነገር አለ። እስኪ መጣ ይሁንዬ። በዛውም አንድ ነገር ሂድበት ታነሳው ነበረ እና እኛ የእነሱን ጥሪ ስንቀበል በክብር ማለት ነው። እነሱ ለምንድን ነው የእኛን ጥሪ የማይቀበሉት? የእኛ ጥሪ እንደሚሉት እነሱ ፖለቲካ አለበት። የእነሱ ጥሪ ይዘው እንዳያልቁ የመላእክት ጥሪ ነው። የእኛ ጥሪ የፖለቲካ ነው። የእነሱ የመላእክት ጥሪ ነው። የእነሱ የመላእክት ነው። ግን መላእክትም ሆኖ እኮ ይሸሻሉ። የሚገርም የእነሱ እኮ የሚገርም ጠርተውም እንዲህ ብዬ ደበድበዋለሁ አስጥቼ እወጣለሁ ብሎ አይ አባቶች ተረባርበው ተው ብለውኛል ትቼዋለሁ ብሎ አልቅሶ ደግሞ ይመጣል። ተባረክ ይባላል። አዎ አስፈራርታል አይደል? አዎ አስፈራርታል። በቃ ልትደበድበው ብዳም ልታሳፍር አንተ እኮ ትችላለህ። ግን እኛን ስለምታከብር የቤተ ክርስቲያን ልጅ ስለሆንክ ስላቆምከው ደስ ብሎናል ትባላለህ። ደግሞ አንተ ልጅ ብርክ በል እንዶ በቃ አልከው ምናምን። አዎ እንደዚህ ብለህ ነበር። አዎ በቃ እኛን ወደኛን አክብረ ስለተውከው ደግሞ በጣም ጌታ ይወዳል። አየህ ለቤተ ክርስቲያን ታዛዥ መሆን ለምን መሆን በጣም ጥሩ ነው። ሲፎክር እኮ አብረው ሪፖስት ሲያደርጉ ነበር። ሲፎክር ሲያቅራራ አብረው ይፖስቱና ልክ ደግሞ መልሶ አይ ቀርቷል ሲባል አዎ ቀርቷል። ፖለቲካ ነው የነሱ የሚሰሩት፣ ወንጌል አይደለም ይላሉ። አዲስ ሙድናት እንግዲህ እኔ ደስ የሚለኝ ከኢትዮጵያ ካየሁት ከፖለቲካ ከተመቸኝ የታረድኩት ሰኔ 17 ነው። መጥቶ አንገቴን በቆንጨር አለኝና ብዬ ሞትኩኝ። ስሞት ሄደ። ቀና ብዬ ሳየው እንደገና መጣና አንገቴን ደገመኝ። ከዛ ሞትኩኝ ለሁለተኛ ጊዜ ሞትኩኝና እንደገና ትቶኝ ሄደ። እንደገና ቀና ብዬ ሳየው እንደገና መጥተው አንገቴን ብሎ ለ3ኛ ጊዜ ገሎኝ ሄደዋል። ታሪኩ እንደዚህ ነው ብሎ የተናገረው ይሄ ሰውዬ ደግሞ እዚህ ጋር ያለው ወንጌላዊ 5 ጊዜ እያለ ቀና እያደረገ ፈጥፍቶ አሁን ደግሞ እሱ ጥያቄ አቀድረመ። ወደ 7ኛ እየሄድን ነው። 7 ለ1 ግጠሙልን እያልን ነው። 1 ለ1 አልተቻለም። 1 ለ7 በድርሳንና በገድላት ለአንዴና ለመጨረሻ ጊዜ ይሄ ነው ጥሪያችን። ሌላ እያየን እንጠራለን። 1 ጥሪ እናርግ ይፈቀድልን። እናንተ 5 ጥሪ አድርጋችኋል። አንዱ በቃሬዛ ሌላው በፎርፌ ተበልቷል። 1 ጥያቄ እናርግ። የእኛን አድርሱልን። በቃል አቀባይ ዮኒ ማኛ፣ በኤዲተሩ ፕሮዲውሰሩ ተናገር እውነቱን ወይም ኤርሚያስ እንደሚጠናቀቀው 1 ለ7 በድርሳን እና በገድላት ውይይት እንዲደረግ ጥሪ ቀርቧል። 1 ለ7 1 ለ1 አይደለም፣ 1 ለ7 እንድትቀርቡልን ታላቅ ጥሪ ተደርጓል። 1 ለ7 ይሄን የምታደርጉ ከሆነ እግዚአብሔር አምላክ ይባርክልን። ይህን ጥሪ አንድ ኦርቶዶክስ ፖስት አያደርገው። አንዴ ልድገመው። ለኦርቶዶክስ አባቶች ወንጌላዊ ኤርሚያስ 7 ሆናችሁ፣ ምክንያቱም ቲክታክ የሚፈቅደው 9 ሰው ስለሆነ ብቻ 9 ሰው ብቻ ስለሚፈቅድ 7 የኦርቶዶክስ
ታላላቅ የተባሉ አስተማሪዎች፣ ምሁራን ሰባቱን ወንድማችን ኤርሚያስ ለብቻው ከአንድ ሰዓት ከሚሰው ጋር ሆኖ ምንም ሰዓት ደቂቃ ተይዞ በዛ ጉዳይ ላይ ለመወያየት ለመማማር ዝግጁ ነው። አንድ ነው ቅርብ ጥያቄ ያቀረበው። ይሄን የኦርቶዶክስ ወንድምናቶች ፖስት አድርጋችሁ አሳዩ። ከዛ ኤርሚያስ የቀረ ጊዜ ኦርቶዶክስ እውነተኛ ቀጥተኛ መንገድ ናት ተብለን እኛም እንሰብካለን። ኤርሚያስ የቀረ ጊዜ ኤርሚያስ ይህን ጥሪ አልቀበልም የቀብ ያለውን ተው የሚለው እዚህ ጋር በቤተ ክርስቲያን ደረጃ ተው የሚለው አባት ካለ እኛ ከዚህ በኋላ ኦርቶዶክስ ነን። ያስማማናል። መቼም 30 ሚሊዮን 40 ሚሊዮን ጴንጤን ኦርቶዶክስ ማድረግ ቀላል አይደለም። ትምህርታችሁ እውነት ከሆነ ታረጋላችሁ፣ ትመጣላችሁ። እስቲ ሞክሩት። ይሄ ነው ጥሪያችን። ተባረኩ። ከዚህ በላይ የምንለው አለ ብለን አናስብም። ከዚህ በላይ እንግዲህ ለሰባት ይሄን ስድብ የለበት፣ ፖለቲካ የለበት፣ ምን የለበት። እናንተ የመረጣችሁት ቤት ኤርሚሻ ገብቶ ይናገር። በምንድን ነው ግን ውይይቱ? ዮንሻ አሁን የመጣሁት ያንተ ጮማ የሆነ ነው፣ ያንተ ጥብስ ነው። በድርሳናትና ነገረ ድነት ነው። ነገረ ድነት ሌላ ቦታ። የኔ ጥሪ ምን አይነት ነው? ለአንዴና ለመጨረሻ ጊዜ በድርሳናትና በገድላት ላይ ኦርቶዶክስ የምትሰብከው ትምህርት የስህተት መንገድ እንደሆነ ኤርሚሻ ይዞ ይመጣል። እነሱ ደግሞ አይ የእኛ ትምህርት መጽሐፍ ቅዱስ ጋር የተገናኘ ነው፣ ትክክለኛ ትምህርት ነው፣ እኛ ከመጽሐፍ ቅዱስ ጋር በዚህ ጋር አጣቅሰን ነው ብለው የፈለገውን ጠቅሰው ይዘው ይውጡ። ለሰባት ነው ምክት ነው። አሁንማ ለአንድ አልቻልክም። ነገ ይሁና ታዲያ ሰዓቱ አላልኳችሁም? ሮጦ መጣ አላልኩ? ጌታ ምስክሬ ነገ ይሁን እኮ አልኩ። ተው አትቸኩል ብራዘር። ቀነኒሳማ አትሆንብንም። ቀስ በል። እኛ ተባብለው እንዲመምጡልኝ ነው። ቀስ ብለው ተስማምተው ከጳጳሱ ጀምሮ ተወያይተውበት መቅረት እንዳይቻል ተደርጎ ድርሳንና ገድላትን ተነጋግረውበት ይሄ መጽሐፍ እንቀበላለን ይሄን እንቀበልም ብለው እነሱ የሚሏቸው መጽሐፍ ይዘው መጥተው እንደሱ አድርገን ነው ኑ ይቻላል። ለሰባት ነው መጥገጥ ለአንድ አይደለም ያልኩት። ነገ ይሁን ብለህ ብትለኝ እኔ ጋር ሌሊት ነው ተኝቼ ሲነቃ ይሁን ብለህ ብትለኝ አለው። አይ ስለማውቀው ነው። ይሄማ ኦፓል እኮ ጨርሰዋለች። ለአንበሳ ስጋ ማሳየት ነው ተብሏል። ለኤርሚ ስለ ገድላትና ድርሳናት አውራ ተናገር ማለት ስግጥ ብሎ ኮፍያውን አድርጎ ይመጣል አላ እሷማ ገደለች። ስግጥ ብሎ ኮፍያውን አድርጎ ከች ይልላል አለ። ይሄን ለማብራራት ምንም የሚያፍርበት ነገር የለምና ኑ እያልን ነው። ጥሪ ተደርጓል። በተራችን ነው። ከ5 ጊዜ ጥሪ በኋላ እኛ አንድ ጥሪ የሚደፍር እናንተ ቤት የሚደፍር 7 ነው የተፈለገው። 7 ሰው ተፈለገ። እስቲም ፖስት አድርጉና ጥሪውን ተቀበሉልን። አትቀበሉ። ለምን? ትምህርታችሁ የተሳሳተ ነዋ። ያልተሳሳተ ትምህርት ያለው ይመጣል። ያልተሳሳተ ትምህርት ያለው አያስቀርም። አባቶች ነገሩ። ያው ጌታ ምስክሬ ነው። ማርያምን ጭንቅላትን ነው ማፈርስ የሚባል ትምህርት የለም። ጴንጤ ጋር ኑሮም አያውቅም። ጭንቅላት ይፈርሳል፣ ጭንቅላት እንዲሆናል የሚባል የለንም። እኛ ትማራለህ፣ ትማርበታለህ። እማናውቀውን ለማወቅ ነው። እኛ አሳውቀውን። እኔ አሁን ለምሳሌ ድርሳናት ምናምን ብዙ እውቀት የለኝም፣ ማወቅም አልፈል። ለምን? የማይጠቅመኝ ነዋ። እኔ መስቀሉ ላይ ያለውን ቃሉን እንጂ የምቀበለው ምን አገባኝ? አንድ ሰው ውሃ ውስጥ ገብቶ ሲንቦራጨቅ ቢውል እኔን አያድነኝ። ችግሩ እኮ እሱ ነው። የሚያድን አስመስለው እኮ ነው የሚቀርጹልህና እስቲ እቺን ነገር ተፋንን ያሉት ቅድም አተረፍን ነው ተረፍክ ነው ያሉት። ምንድን ነው ያሉት? ዳጊ እኔ ቅድም ያሳየሁት ያንተም ነበረ። ዳጊ ልታስበላ ልታስበላና ተያይዘን እንዳናልቅ እና እንዳታስበላ አንድ ቪዲዮን እንስማውና ጥያቄ ያላቸው ሰዎች ለምን አናስገባ? የምትፈልጉ ኤኒ ጥያቄ በተለይ ዲቤት ቢደረጉ ጥያቄዎችን ፈልጉ ሰዎች ካሉ ኤርሚ እንደዛ ብናረግ
ትችላለህ። እኔ ደስ ይለኛል። የሚታወቁ ሰዎች ነው የምናስገባው። በነገራችን ላይ የእነሱ ሆኖ ትንሽ እውቀት አላቸው የሚባሉ እንጂ መንገደኛውን ምናምን ነገር አናስገባም። የሚታወቁ ካሉ እኔም ከስር ስለማያቸው አስገባለሁ። እና ሞዴሬተር ስጠኝ እንዴ። የለም ቢሆን ጥያቄ ያላችሁ ሰዎች አለኝ። እስቲ ቼክ ላይ ዲቤት ላይ የተነሱት የለኝም። ኦ ማይ ጋድ ያው ከነገስት አክሰሱ ጭምር አውቃለሁ። እና እስቲ ቤተሰብ እስቲ አንድ ያሰማችሁና ዳጊሻ፣ እኔ የአንተ መዝሙሮች ሊደፋኝ ነው በምስጋና ብርክ ብርክ በልልኝ። የዳጊን መዝሙር ያላሰማሁበት ቀንን አላስታውስም። ከዛ ቀን በፊት ከእንትኑ ቀን ውጪ ከማን ቀን ውጪ መሰለ ዳጊሻ? ከዲቤቱ ሊደረግ አልነበረ ከዲያቆን ስዩም ጋር የዛ ቀን ያዳላል እንዳልባል መዝሙር ሳልከፍትና ሲያንገበግበኝ የዋልኩበት ቀን እንደሱ ቀን የለም። ከዛ ቀን ውጪ እኔ ስገባ ኤቭሪ ሲንግል ዴይ በመዝሙር ነው መጀመረው። ጌታ ብርክ ጌታ 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 ይመስገን፣ ጌታ ይባረክ። ቀጥልልኝ። እሺ አሁን ማሳያችሁ ቪዲዮ አይደለም ዋናው። ከቪዲዮ በኋላ ጥያቄ ያላችሁ ሰዎች ግቡ። እንደ እግዚአብሔር ቃል እንግዲህ ነገሮች መታየት እንዳለባቸው ምላሽ ሊሰጣቸው የሚገባ እንደ እግዚአብሔር ቃል እንደሆነ ገድላት ድርሳናት እያሳፈሩ አንገት እያስደፉና ማለት እንኳን ዲቤት ለማድረግ ሜንሽን እንዳይደረግ ራሱ በሊቀ ሊቃውንቶች ደረጃ ውግዘት እየደረሰበት ያለ ነገር ነው። ስለዚህ በቃ በማያሳፍረው በእግዚአብሔር ቃል እንነጋገር። በቃ ቀላል እኮ ነው። በቃ ለምን ዋጋ ዳጊ ያቺ ግጥም ምን ነበረች? አይተዋት ቆይ ግድ የለም አሁን ይግቡና ይጠይቁ። ኤርምዬ እንዲያውም እንደዚህ አድርገን አናውቅም አንተ ቤትና እስኪ ጥያቄ የፈጠረባችሁ ነገር ካለ በእነሱ ሌቭልም እናውራቸው። አሁን አንተ ያንተ ዲቤትህ በካህናት ሌቭል ከፈለጉም 7ም 10ም ሆነ ይሰብሰቡ፣ ችግር የለም። በዲያቆናት ሌቭል በፈለገው ሌቭል ይሁን፣ እሱን እናንተ ትወስናላችሁ። ግን አሁን ጥያቄ ያለበት ዲቤቱ ላይ የተነሱ ጥያቄዎች ይሆናል፣ እዚህ ቤት የምናነሳቸውን ቶፒኮች ይሆናልና እስኪ ዛሬ ቤቱን ክፍት ብናደርግ ውስጤን ስለተሰማኝ ነው ኤርምዬ። እና እንዴት የእግዚአብሔር ቃል ልብን እንደሚያሽር ይዩት። እንዴት ለጥያቄዎች መልስ እንደሆነ፣ እንዴት የማያወላዳ እንደሆነ፣ እንዴት ግራ የማያጋባ እርስ በርሱ የማይላተም እንደሆነ። በቃ ይሄ ነው ሰው የእግዚአብሔር ቃል ውስጥ ሲጠለል ያንን መከታው ሲያደርግ ያን መመሪያው ሲያደርግ እንዴት አያፍርም መሰላችሁ? ከዕለታት አንድ ቀን የሆነ ዲያቆን መጥቶ እሱ እኮ ፍሰራሽ ነው ብሎ የሚሰርዝባችሁ ወንጌል አይደለም መያዝ ያለባችሁ እጃችሁ ላይ። እሱ እኮ የግለሰብ ትምህርት ነው ባይዘዌ እየተባልክ ዝም ብለህ የምትጥለው መሆን የለበትም። የሚካኤል ስዕል ስንት ዘመን ሰግደለ እሱ እኮ ስዕል ተቀየረ እየተባልክ በህይወት ሊጫወቱብህ አይገባም። አርሴማ ብለህ ስንት ዘመናት መከራን ካየ በኋላ ወይ እሱ ተቀይሮ ባርባራ ሆነች እየተባለ የሚቀለድብህ ህዝብ መሆን የለብህም። የማይቀየር የማይለወጥ የማይሻሻል የእግዚአብሔር ቃል አለ፣ ንጹህ ወንጌል አለ። እና እስኪ አንተ እኛ ባይደው ታውቃላችሁ እንለክፋለን ሰዎችን በእግዚአብሔር ቃል ነው የምንለክፋቸው። 1-2 ቻፕተር ካቀመሳችኋቸው አይጠፉም። ከኛ ቤት ሊጠፉ ይችላሉ፣ ከቃሉ አይጠፉም። አንዴ ከቀመሱት የእግዚአብሔርን ቃል ሰው አንድ ጊዜ እግዚአብሔርን ቃል ማንበብ ወይ መስማት ከጀመረ ከዛ መራቅ አይችልም፣ ይጥመዋል። ፌክ ነገር ሲበላ የነበረ ሰው ልክ ኦርጋኒክ ነገር ሲያገኝ እንዴት ነው እንደሚጥመው ማትረፊያ ይሆናላችኋል። ማንም መቶ የማይሽረው ባይዘው ተቀየረ እኮ የማይባል ሕያው የሆነ እግዚአብሔር ቃል የሐዋርያቶች ትምህርት እዚህ ቤት እና ግባና ጠይቀን እንደተጻፈው እናሳያለን። እንደተጻፈው ገድለ ምናምን የሚባል የለም እኛ ጋር፣ ድርሳነ ምናምን የሚባል ከሰው አእምሮ የወጣ በሰው የተተረከ ትረከ የለም እዚህ ቤት። ስለዚህ ወንጌል የናፈቀ ይመለስልኝ ከመጽሐፍ ቅዱስ ይነገረኝ የሚል ጎን ለጎን አድርገን እናሳያለን። ይሄ ተረት ነው ይሄ እውነት ነው እያል እናሳያለን። አንተ ቤት ያለውን ተረት በጎን በኩል እናሳያለን። ትክክለኛው ይሄ ነው። ሶስቱን እነዛን ደቂቃ ምንድን የሚባሉት አልችለውም ተርሚኖሎጂውን ኤርምዬ ደቂቃ ማን ናቸው የሚባሉት? ሰለስቱ ደቂቃ። ሶስቱን ደቂቃ ያወጣው በአንተ ቤት 4 መጽሐፍ ወይም 5 ይሆናል አላውቅም። ኤርምዬ ስንት ናቸው? ምን እዛ ቤት 5 አንዱ ሚካኤል፣ አንዱ ሩፋኤል፣ ቀጠለ ኤርምዬ፣ አንዱ ራጉኤል፣ አንዱ ገብርኤል፣ አንዱ ኪዳነ ምሕረት፣ አንዱ እግዚአብሔር። 6 መሰለኝ። በጣም ጥሩ። ስለዚህ ጎን ለጎን ደግሞ መጽሐፍ ቅዱስን ከፍተን ወንጌሉ ግን እንዴት እርፍ ያለ ቁርጥ ያለ መልስ ይዘህ ትሄዳለህ ዛሬ ማለት ነው። ጥያቄ ካለበት ትገላገላለህ። ስለዚህ ጎን ለጎን እያደረገን ይሄ ሐሰት ነው ይሄ እውነት ነው እያለን ለጥያቄዎች መልስ ለመስጠት በጣም ፈቃደኛ ሆነን እየጠበቅናችሁ ነው። የምትፈልጉ ሰዎች ኤርሚ ያለ፣ ዮኒ ያለ፣ ቤካይ፣ ቢኒ ያለ፣ ፓስተር ዳኒ ያለ፣ ቢኒ ለንደን፣ ሰላምዬ፣ የተወደዱ ወንድሞች ከታችም አሉ። ስለዚህ ይኸው እንደዚህ አድርገን አናውቅም። ግቡ
ጥያቄያችሁን ልመልስ ፈቃደኛ ነን። እችኛውን ጀስት አሁን ልናሳይ ስለጀመር ነው ያን ያህል ሬሌቫንት አይደለም፣ ግን ስሙት ገብታችሁ ከፈለጋ ሼር የምታደርጉም አድርጉት። ያሰማችሁ የሚገባ ሰው ካለ እየገባ ማለት ነው። ኦኬ የገባ ሰው አለ። ይችን ቪዲዮ 1 ደቂቃ ላሰማትና ፈገግ ብለን እንጀምር። ብሉቱ ዜ ላይ ነው ያለው። ይቅርታ ብሉቱ ዜ ላይ ነው ያለው። ይሄም ቢሆን ይኸውላችሁ ፈገግ ብትሉበትም ግን ትልቅ ትምህርት የምታማሩበት ነገር ያለ ወላዲት አማላጅነት ዓለም አይድንም የሚለው ትምህርት እንዴት እያሳፈረ እንዴት ውግዘት እየደረሰበት እናንተ ጀዝባዎች ለምን ነው የዮሐድን የዲቤት ጥሪ የማትቀበሉ? ቤት ዘግታችሁ ከምታለቅሱ የዲቤት ጥሪ ችግሩ ምንድን ነው መሰላችሁ? እኛ አሁን እዚህ የተቸገርነው ነገር ምንድን ነው? አቴንሽን አትስጥ አባቴ። ይህ ሰው ያለውን ነው የሚሰጠው። ተዋቸው ያለውን ሰጥ እና ወደ ቪዲዮ እንሂድ። እኔ አባት ወደ ቪዲዮ እንሂድና እሺ፣ በቪዲዮ ተማሩ። ፈገግ ማለታችሁ እንዳለ ሆኖ ግን በጣም ትምህርት እናገኝበት ጥያቄ ያለው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ መግባት የሚፈልግ ሰው እየጠበቀ ነው። አንድ ስፓት አለን። እሺ አንድ ቦታ አለ። መግባት የምትፈልጉ ቁጥርም ጻፉ፣ ሪኩዌስት ማድረግ ትችላላችሁ። መለየት አንችልም ገስት ላይ። እሺ ሰው እስኪገባ በቃ አንተ ታስገባችኋል። እሺ የሚለው የገባ ሰው አለ። በቃ አስተናግዳችሁ ይበቃል። ሊሳደቡ እኔ ላስገባ ሰው ሌሎቻቸው አንተ አስገባ። እሺ ልክ ሰው ሲገባ ነው ያቆማል። ኦኬ በቃ ዮኒ አስገባ። እኔ አስገባለሁ፣ አውቃቸዋለሁ፣ አስገባቸው። ሌሎቻቸው አልቀው እንጂ ስህተት ነው እኮ እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላል ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳንም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለ ወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸው። እንወዳቸዋለን፣ መልካም ሰው ነበሩ። እንዲያውም በዝምድናም ሳንተጋዳንቀር ይመስለኛል የእሳቸው የግል ስብከት ናት። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ሆነዋል። አንተ ግን አረገ ስታክ አረገ። ማነው ሌላ ቦታ የማን ነው? ሰላም ናት። ሰላም። ኦኬ ታንክ ዩ። ኦኬ ልናገር የምፈልገው በረከታቸውን ይደርብን ነፍሳቸውን ይማር ይላል። ሞተዋል ሰውየው። አላያችሁም? በረከታቸው ይደርብን እንደገና ደግሞ ነፍሳቸውን ይማር። ነፍሳቸው ያልተማረ እንዴት ነው ለእኔ በረከቱ የሚያድርልኝ? እስቲ ዘግቡኝ። ይቺን ነገር ስለሰማው ነው ዳግዬ። በረከታቸው ይደርብን ነፍሳቸውን ይማርና በረከታቸው ይደርብን ማለት ነፍሱ ያልተማረ ሰው የእሱን በረከት ለምፈልገዋለሁ። ይህን እንኳን ጥያቄ አይጠይቁ። ነፍሱ ያልተማረ ሰው ነፍሳቸውን ይማርና በረከታቸው ይደርብን ካለ ነፍሳቸው ያልተማረ ሰው በነፍስ ያልዳኑ ሰው የእሳቸው በረከት ምን ያደርግልኛል? የዳነው ከሙታን የተነሳው እኛንም የሚያድነው ኢየሱስ ክርስቶስ ነው። እስቲ ይህን ነገር እራሳቸው መጥተው ቢናገሩልኝ ደስ ይለኛል። ጥሪ ደፈር ብላችሁ ተቀበሉ። አትንበጭበጩ እንዴ! እኔ ላብራው ይሄን ሰው ጥሪ ተቀበል። አታለቃቅሱ። በቃ እንደ ሽሮ ቤት ዘግታችሁ አታጨብጭቡ። ደፈር ብሎ አንተ አታለቃቅስ እባክህ። ኦርቶዶክስ ነህ? ደፈር ብለህ የዮሐድ ንጉሥን ጥሪ ተቀበል ወንድም። የኦርቶዶክስ ነው ወይ? ኤርሚያስ እድሜ ዘመንህን እባክህ በእግዚአብሔር ቃል ቢያንስ ስለጉልበታም
እየተደማመጠና እድሜ ዘመንን ቤትን ዘግተህ ስታለቅስ ትኖራለህ። አንተ ለምን አትወያይ? ቆይ ግደሉት። ቆይ ነውር እኮ ነው። አንተ ለምን አትወያይም ከሱ ጋር? ምንድን ነው ችግሩ? እኔ መምህሬ ነው። ዮሐድ ንጉስ ነው። አንተ የኦርቶዶክስ የወንጌል አስተማሪ ነው። ዮሐድ ንጉስ የቅበተ እምነት ባለሙያ አዋቂ ነው። እሺ አንተስ? እንደ ተናገር እውነቱን ቤት ዘግቶ ሲሳደብ ሲያላግጥ አይውልም። እሺ በእግዚአብሔር እድሜ ዘመኑን በእግዚአብሔር ቃል ተናግሮ የማያውቅ እሺ ስሙን ታውቀዋለህ? እስኪ ደፈር ብለው ታውቀዋለች? ቆይ ትሰማኛለህ? ዮናስ አንተ ማለቅለቅ ነው ስራ። እኔ እያወራሁ ያለሁት ተናገር እውነቱን። ማለቅለቅም ሆነ ማስታት ተናገር ውሸቱን ደፈር ብለው ውጣና አክብሮ ያስገባህ እኮ እኛ ቤት ነው። መልካም ከባድ አንተ ጥምቀት ሰው ሰራሽ ትምህርት ነው። ጥምቀት ለድል በቃ እንደዚህ ናቸው። አይሰሙም፣ ምንም ነገር አያርጉ። አሁን ቤተክርስቲያን የማታውቀው ነው ብለው ሊያታሉብን ነው። ቤተክርስቲያን የማታውቀው ቤተክርስቲያን ያላለችው ሰው አምጥታችሁ እንዲያደርጋችሁ ብለው ደግሞ ሊያለቅሱ ነው። ኤርሚ ተሳዳቢ ነው ስላለ ብቻ ነው እሱን የፈለጉት። ኤርሚ ይሄ ሰው ተሳዳቢ ነው፣ እናትንም ጭምር የሚሳደብ ነው፣ ሌሎችንም ስድቦች በጣም የሚሳደብ ነው። ለዚህ ነው በቪዲዮ ሲሳደብ ነበር። አዎ ሚስቴንና ልጆቼን ሁሉ ሲሳደብ ነበር። ቪዲዮን አምጣውና ከዛ ሰው ጋር ትወያያላችሁ ወይ? ቪዲዮ ይምጣ እስቲ አደራ። ቪዲዮን እንፈልገዋለን። ወደዛ እንዳይመልሱን ግድ የለህም። ወደሱ እንዳይመልሱን ሳይሆን ይኸውልህ ነገሩን ላመጣ አንዴ። እሷን ነው ለምን መሰለ የሌሎቹ ፉከራ አልሰራም። ዳግዬ ልዘግበ የሶሻል ሚዲያን ንግግር በዚህ ተስፋ አድርገዋል። በዚህችኛዋ አምስቱ መዘረራቸውን አያወሩም እኮ። አምስት መዘረራ ፈለገ በቃሬዛ እንደወጣ ሳታስጨርሰን ሳታዋርደን መስማት ደስ የሚል ነው ያሉት አለ። ማነው ስሙ ደግሞ በዚህ ጉዳይ አታውራኝ ያለ አለ። አምስቱ መዘረራቸውን አያወሩም እኮ። ኤርሚ ቤተሰቤን፣ ልጆቼን፣ ሚስቴን ሰድቦብኛል። ሚስቴን ከሰደበና ልጆቼን ከሰደበብኝ ይሄ ነው የቤተ ክርስቲያናቸው ትልቅ ሰው የሚባለው። ሚስትና ልጆችን የሰደበ ለነሱ ታሪካዊ ሰው ነው፣ ንጉስ ነው። የሴት ጡረተኛ እያሉ የሚሰድቡኝ አብረው እነፈለገ ሁሉ ጭምር ማለት ፈለገ ራሱ ይላል ነበር እንዴ በቃሬዛ ወጥቶ የቃል ኪዳን ሚስቴን የሴት ቅምጥ በሉት እያሉ የላኩት እሱም ያኛው ልጅ ነበር ሲሳደብ የነበረው። ትክክል። ስለዚህ ይሄንን ያሉ ሰዎች ለዲቤት ሲጠሩ አታፍሩም? 5 ጊዜ ባዶ የገባችሁ ለዲቤት የሚሆን ወንጌል አላችሁ? በመጀመሪያ ደረጃ እንደው አላችሁ? እንደው በጌታ በኢየሱስ ስም እናንተ ለዲቤት የሚሆን ወንጌል እንኳን አላችሁ? ዝም ብላችሁ ያልሆነ ስድብ መሳደቡ ትርጉም አይመጣም። መሳደቡ አይደለም። እስቲ የፈለገን ሚስት የፈለገን ልጆች ወንድማችን ኤርሚ ሲናገር ሰምታችሁ ታውቃላችሁ? ዳጊ ሲናገር ሰምታችሁ ታውቃላችሁ? የልደትን ስድብ ሰምታችሁ ታውቃላችሁ? ኤርሚ የተሳደበው በመጽሐፍ ቅዱስ ከተነጋገርን ባዶ አረጋለሁ ይለዋል ሁሌ። ከዛ ውጭ ስድብ አለ? የፈለገን ስድብ ላሳያችሁ እንዴ ወይስ ይቀመጥ? ይሄ በጣም ግራ የሚገባኝ እኮ ይሄ ነው። እኔ ወንጌል መስበኩ ለምንድን ነው የምትናደዱት? ለምሳሌ እፎይ በሙስሊም ላይ ጥያቄ አለው አይደል እንዴ? በሙስሊም ላይ ጥያቄ ሲጠይቅ ምን ችግር አለው? እፎይ ልዩ ሰው ነው እያላችሁ ትላላችሁ። በኦርቶዶክስ ላይ ወንድማችን ኤርሚም ሆነ እኔም ሆነ ዳጊም ሆነ ሌሎች ጥያቄ ቢኖረን ችግሩ ምንድን ነው? እናንተ ማድረግ ያለባቸው የሚጠይቅ ካለ እኮ ፍላጎት አለው ማለት እኮ ነው። የሚጠይቅ ሰው ይሄ ነገር የተባለው እንደዚህ ነው ብሎ በቁጭት ያወራ ሰው እኮ አንተ ማድረግ ያለብህ መመለስ ነው። በማንኛውም በክርስቶስ ላይ ጥያቄ ካለ እዚህ ቤት ይመለሳል። በማንኛውም ነው ማወራ። የሚያጉረመርም ያዙ ይልቀቁኝ የሚል የሚሳደብ የለም። በክርስቶስ ላይ ባለህ በሙሉ ነገር ላይ ቅር የሚለው ጴንጤ አታመጣም። አንድ ቅሬታ የሚሰኝ የለም። እናንተ ጋር ስትጠየቁ ግን ለምንድን ነው ቅሬታው ለቅሶ የሚመጣው ነው የኔ ጥያቄ። ሌላው ምንድን ነው? እኔ ላስገባችሁ እውቀት ያላችሁ ሰዎች ኦርቶዶክስ እንዳይሰደብም ስለምፈልግ ደብተራዬማ
አስገብቼ እኮ የማይረባ ነገር ተናገር ካባ። ሌሎቻችሁ በማስገባታችሁ ግን በእውነት አዝኛለሁ። አታስገቡ ስትባሉ አታስገቡ ፕሊዝ ፕሊዝ። የሚገባ ሰውን እኔ አስገባለሁ። ኦርቶዶክስ እንዳትሰደብ ስለምፈልግ በዚህ ጉዳይ ላይ ገብቼ ልጠይቅ ለሚል መጠየቅ ይቻላል፣ መግባት ይቻላል። ማክሮፉን ተውት። በችሎታ ላይ አላችሁ እማቃችሁ በችሎታ አለ ሲኖር አስገባለሁ። እያየው ነው ጌታ ሲኖር አስገባለሁ። እና ፕሊዝ አትናደዱ። እኛ ወንጌላዊ ኤርሚም ሲያነበው፣ ዳጊሻም ሲያነበው፣ ቢኒሻም ቤካም ሲያነብ አስረዱን እየተባላችሁ እኮ ነው። ለምንድን ነው የምታኮርፉት? ለምንድን ነው የምታኮርፉት? ምን የሚያስኮርፍ ነገር አለ? ስለዚህ ዩዘርማ አትታወቅማ። በ34 ሰው ጌታ ይቅር ይበል። ነው ሰው የሚታወቅ ሰው ነው ያልኩት። ኦርቶዶክስ እንዳትሰደብ ስለምፈልግ ብቃት ያለው ሰው ችሎታ ያለው ሰው መቶ ይጠይቅ። ችሎታ ያለው ሰው እያየው ነው ያላችሁን ሁልን ምንም ችግር የለም። እያየው ነው። ይህ ያለ አምቡላንስ የሉም። አንዳቸው የእነሱ ሰው የሚባሉ እዚህ ቦታ የሉ የለም። ተባረኩ። ስለዚህ እኔም ጋር መሽተዋል። እናንተ ግን ብር ክበሉልኝ። ጥሪውን ዮኒዬ ተማምለዋል እኮ አንገባም ብለው ጌታን ተማምለዋል እንዳትገቡ ብለው። እኔም እኮ ብዬ ነበር አልሰማ አልከኝ እንጂ እንዳትገቡ ብለው ቆይተዋል። ካህናቱ ካወገዙ የእውነት እኔ ሰምቻቸዋለሁ። እንደው እኔ ግን ምን አስደሰተ መሰለ ኤርምሻ በማርያም ይዳናል ያሉበት ማርያም በዓለም ትድናለች ያሉበት ትምህርት ተረት ተረት ነው ያሉት። አንጀት እንደው ጌታን አልባረክም? ጌታን አላመሰገንክም? ዳጊ ይሄ ትምህርት ሰምተው ታውቃለህ? ፋይናሊ ይሄ ትምህርት አላስደሰተም? እንደገና ደግሞ ወንድማችን አክሊለ ሊሰምጥ ነው። ትንሽ ነው የቀረን። አክሊለ ሊሄድባችሁ ነው ቤተሰብ። አክሊለ ወንድማችን ጉባኤ እኮ ጀምሯል። ብቻው ታውቃለህ፣ ግማሽ መንገድ ላይ ነው ቤተሰብ። አክሊለ ሊመጣ ነው። አክሊለ ግማሽ መንገድ ጀምሯል፣ እየመጣ ነው። እኛ እንቀበላለን። በጌታ የሆነን በሙሉ እንትን ሌላው ከሚመስጠኝ ነገርና እዚህ ቦታ ላይ ላመስግናችሁ። ጌታ ምስክሬ፣ በውስጥ የሚጻፍልኝ የክርስቶስ ልጆች እኔ እዚህ ፌክ ይመስላል አንዳንድ ስሜታዊ ነገር ባሳይ እጅግ አድርጌ አመሰግናችኋለሁ። እጅግ 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 ጌታ በምሕረቱ ገባለሁ በምሕረቱ ወጣለሁ የምትሉ ናችሁ ክርስቲያኖች። ጌታ በምሕረቱ በሙሉ ያኑርልኝ። የምትወጡበት የምትገቡበት የምታሰቡትን በሙሉ ያሳካልኝ። በውስጥ ያለው የምርቃት የጸሎት የምን ነገር ብታዩ በእውነት ያስለቅሳል። እግዚአብሔር ምስክሬ፣ ሕያው እግዚአብሔር ምስክሬ ነው። ጴንጤ የሚጽፍልኝ በውስጥ መሴጅ ቃላት የለኝም። ሌላው በውስጥ ሆናችሁ ተናዳችሁ ለምትሰድቡኝ የኦርቶዶክስ ወንድምናቶቼ እየጸለይኩ ነው። በጣም አድርጌ እየጸለይኩ ነው። እኔም ሳይገባኝ አሳዳጅ ነበርኩ። እየጸለይኩ እንጂ እየተከፋባችሁ እንዳልሆነ እንድታቁልኝ። የጴንጤዎቹ ጥቅስ ይልካሉ። ተባረክ ወንድማችን፣ ጠንከር በል፣ ትንሽ ጋድድ ስል ይሁንዬ አደራ ያስተካክለው ይሄን ነገር ይሉኛል። በጨዋ በውስጥ ያናግሩኛል። ተባረኩልኝ። የኦርቶዶክስ ወንድሞቼ የሚልሱኝ ላሰላስ የሚያደርጉኝ እህቶችም አሉ። እነሱን
እኔ ጸሎት አደርጋለሁ። እንደኔ አሳዳጅ የነበርኩኝ እኔን ያየ ጌታ እናንተንም ይልኝ የሚል ነገር ነው ያለው። አለማወቃችሁም ባወቃችሁ ምንኛ በታድናስቲ ና አሁን እንደዚህ አይነት ሰው ማስገባት ነው። እንደዚህ አይነት ሰው ደስ ይለኛል። እስቲ ኑና አሳውቁን። ይኸው አስገብቻለሁ። አንተም ጋር መሽቷል። የገባ ሰው እንግዳ ካለሽ እንቀበላለን። አንድ ነገር ብቻ አለበለን። እኔም መሄድ አለብን። ሁለት ተመሳሳይ ነገሮች ተፈጥረዋል። ያለ እመቤታዊ ማርያም አማላጅነት ዓለም አይድንም የሚለው ነገር አሁን ያው በሊቃውንቱ ራሱ ውድቅ ተደርጓል። በጣም ጥሩ። ጎን ለጎን ደግሞ ያለ ኢየሱስ ደግሞ ወደ አብ መግባት ወይም ከአብ ጋር መታረቅ የሚችል የለም የሚለው የአኬ በጭንቅላት ትፈጠፈጣለ፣ አናት ይፈርሳል። እሱ የተጠቀመውን ቃል የተጠቀምኩት አናት ይፈርሳል፣ ከፈለግ ትፈጠፈጣለ ነው ምናምን ብሎ ያለ ኢየሱስ ከአብ ጋር መታረቅ የሚችል የለም ብሏል። ኦኬ፣ አሁን እኮ ተዘጋ ማለት ነው። እንግዲህ ያለ እመቤቴ ዓለም አይድንም ያላችሁትን ከተዋችሁት፣ ያለ ኢየሱስ ደግሞ ከአብ ጋር መታረቅ አይቻልም ካላችሁ ምን ቀረ? አለቀ እኮ። የፍጡራን ምልጃ በመካከል ያስገባችኋቸው ሰዎች፣ ፍጡራኖች፣ መላእክቶች ምንድነው ተስፋቸው? ምንድነው ጥቅማቸው? ራሳችሁ በራሳችሁ አጣፋችሁት ሁሉን ነገር። ግራና ቀኝ እኮ እንዳለ አስወገዳችሁት ከመንገድ እኮ። ምንድነው ታዲያ ማርያም ለምን ጉዳይ ነው የምትፈልጋት? በኢየሱስ ከሆነ ከአብ ጋር የምትታረቀው ማርያምን ለምን ጉዳይ? ያው ባለፈው ብለኗል። አይ እንድታሳስብልን ካልክ የሚረሳ እግዚአብሔር ነው ያለህ ማለት ነው። አይ እንድትነግርልን ካልክ የማይሰማ እግዚአብሔር ነው ያለህ ማለት ነው። እሷ ካልነገረችው የእኛ እግዚአብሔር ደግሞ እናንተም ትሹኛላችሁ፣ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ ያለ የሚገኝ ጆሮቹ ከመስማት ያልደነቆሩ እጆቹ ከማዳን ያላጠሩ እግዚአብሔር ነው የምናመልከው እኮ። ለምንድን ነው ማርያምን፣ መላእክትን፣ ቅዱሳን ሰማዕታትን በምልጃ ጉዳይ የምትፈልጋቸው? ለምንድን ነው? ምን ቀረ ከዚህ ውጪ? አይ እገዛቸው አስፈልጎ እግዚአብሔር የማያግዝህ ወይም ኢየሱስ የማያግዝህ እነሱ የሚያግዝህ ምን ጉዳይ ተገኝቶ ማለት ይሄን ጉዳይ እነሱን ዴሊጌት አድርጌያለሁ፣ እነሱን ሾም ያለው ይሄን ጉዳይ እነሱ ጋር ጨርስ፣ ይሄ ሲሪየሱን ወደ እኔ አምጣው የሚልህ ጉዳይ አለ እንዴ? የለም እኮ። እገዛቸው ያስፈልገናል ያላችሁት የምን እገዛ? በአካል የሉም መቼም አይደል እንዴ? አትሊስት በአካል ቢኖር አንዱ ስለ አንዱ ይጸልይ ስለሚል ጥሩ። አሁን እኮ አንተ የምትጸልይላቸው ወደ አንተ መልሰው የማይጸልዩ እኮ ናቸው። ምክንያቱም ቃሉ የሚለው እያንዳንዱ ስለሌላው ይጸልይ ነው የሚለው። ትፈወሱም ዘንድ ይላል። ይፈወስ ዘንድ ወደ አንተ የሚጸልይ ገብርኤል አለ ወይ? ይፈወስ ዘንድ ወደ አንተ የሚጸልይ ሰማዕት አለ ወይ? ትፈወስ ዘንድ ወደ አንተ የምትጸልይ ማርያም አለች ወይ? በኃጢአቷ ልትናዘዝ ወደ አንተ የምትጸልይ ማርያም አለች ወይ? ጥቅሱ አይሰራም ማለት ነው። ለማርያም ጥቅሱ አይሰራም፣ ለቅዱሳን ወይም በአጸደ ነፍስ ላሉት አይሰራም ማለት ነው። በጣም ጥሩ። ስለዚህ እገዛ ምናም ስትለው የነበረው በአጸደ ነፍስ ጋር አገናኝተህ እገዛቸው ብለህ የሰራውም ትምህርት ፈረሰ ማለት ነው። ምንም እገዛቸው አያስፈልግም። ኢየሱስ የማያግዝህ እነሱ የሚያግዝህ ጉዳይ የሉ። በጣም ጥሩ። በአጸደ ስጋ ደግሞ አንዱ ስለ አንዱ የተቀመጠ ትእዛዝ አለ እንጂ አንዱ ወደ አንዱ የሚል የለም። ስለዚህ እገዛ ፈልጌ ወደ ኤርሚ አልጸልይም ማለት ነው። ስለ ኤርሚ ጸልያለሁ እገዛ ስለሚያስፈልገው እንጂ እኔ እገዛ ፈልጌ ወደ ኤርሚያስም አልጸልይም። ታዲያ ወደ ኤርሚያስም አልጸልይ ከሆነ በአይኔ እያየሁት ወደ ዮናስም አልጸልይ ከሆነ በደንብ ይኸው እያየሁት ከሆነ ማወራው ይኸው ቪዲዮ ከፍቶ እያየሁት ወደ ማወራው እንኳ ወደ እሱ እንኳ እንድጸልይ እግዚአብሔር ቃል ካላዘዘኝ ያለ ኢየሱስ ደግሞ ከእግዚአብሔር ጋር መታረቅ ካልተቻለ የነከሊትና የነከሌ በአጸደ ነፍስ ያሉት አማላጆችህ አስፈላጊነቱ ምኑ ላይ ነው? የማርያም ምልጃ ለዚህ ጉዳይ ያስፈልገኛል የምትለው? ሁሌም እንደምናገረው እሱ የማይሰማው እሷ የምትሰማው ወይ ደግሞ እሷ የምትሰማበት አንተ የማትሰማበት ምን ጉዳይ አለ? እሷ ስትነግረው የሚሰማው አንተማ ኃጢአተኛ ነህ ዞር በል የሚልህ ምን ርዕስ አለ? ምን ጉዳይ አለ? አንተ እኮ ኃጢአተኛ ነህ፣ እሷ እኮ ከኔ ጋር በጽድቅ ያለች እናቴ እኮ ናት ብሎ ለእሷ ስፔሻል የሆነ ጆሮ ስፔሻል የሆነ አፒል አለ ወይ? እንደ ወንድም የነቃበል እኮ ግራና ቀኝ እኮ አፈረሱብህ እኮ። የራስ መምህራኖች ግራና ቀኝ አፈረሱብህ። ዓለም ይድናል ያልክበትንም አፈረሱብህ። ዓለም ይታረቃል ያልክበትንም አፈረሱብህ። ሁሉም ውስጥ ማን ተገኘ? በዚህም በዛም ጸንቶ የተገኘው ለዓለምም መዳን ይሁን ለአንተ መታረቅ ኢየሱስ ነው። በሁለቱም ርዕስ አሸንፎ የወጣው ወንጌል ነው። አሸንፎ የወጣው ተመልከት። ተረቶች ግራና ቀኝ ተፈጠፈጡ፣ ግራና ቀኝ ቦታውን ለቀቁ። ኤርሚ እንደሚል ዳር ያዙ። ስለዚህ አንተ ቤትም አሁን ምን እየሆነ መጥቷል? ካለ ኢየሱስ መስበክ አትችልም። ቤተክርስቲያኒቷ መቀጠል ካለባት ኢየሱስን ብቻ ነው መስበክ ያለባት ማለት ነው። ከዚህ በኋላ ሌላ መስበክ አትችሉም።
ሌላ ከሰበካችሁ ወንጌል አይደለም የሰበካችሁ ያላችሁት። እንቀጥላለን። ገድላትና ድርሳናቱ ከፓትርያርካችን ከላይ ጀምሮ እስከ ታች ድረስ ጥራት እንደሌላቸው እየተነገረ አልሞት ባይ ተጋዳይ እንሆናለን ካላችሁ እውነት ነው። ገድል ገደል ይከታል። ልክ ነው። ተረት ያለበት ገደል ይከታል። ኢትስ አፕ ቱ ዩ። እኛ ግን ግድ ስለሚለን ገደል ስለሚገባው ህዝብ ግድ ስለሚለን አዎ እናንተው ቤት እንደተባለው መጀመሪያ ግን ከኛ ቤት እንደወጣው ንጹህ ወንጌል፣ ምክንያቱም የእናንተን ሰምተን አይደለም እያጨበጨብን ያለ ነው፣ የእኛን ነው እናንተ እያስተጋባችሁ የነበረው ወይም እያስተጋባችሁ ያላችሁት እንጂ ከእናንተ ሰምተን ይኸው ማህተም ተመታልን ብለን አይደለም አሁን እየጮህን ያለ ነው። ኤኮ ነው እያደረጋችሁ ያላችሁት። እንደ ገደል ማሚቶ ስንናገር የነበረውን ንጹሑን ኢየሱስን መካከለኛ የሆነውን ሌላ ማንም አስታራቂ እንደሌለ የተናገርንለትን በአንደኛ ዮሐንስ ላይ ጠበቃ የሚለውን በሮሜና በዕብራውያን ላይ አማላጅ ተብሎ በማያወላዳ መልኩ የተጻፈለትን ኢየሱስ at the end of the day አዎ ያለሱ የለም በአናትህ ይፈርሳል እስከ ማለት ድረስ ደርሳችኋል። ለዓለም መዳን ማርያምን ተወልዳችኋል። ስለዚህ ያቃል። እሺ ዮኒ ጎሃይድ ተባረክልኝ። ሄኖክ ወንድማችን መጥቷል። ጥያቄ አለኝ ብሎ ነው የገባው። የእሱን ጥያቄ እናስተናግደው። ሄኖኬ ወደ ጥያቄ። ዮኒዬ እንዴት ናችሁ? ክብሩ ይስፋ። ሰላም ነው ሄኖኬ? አለው እግዚአብሔር ይመስገን። ባለማወቅ ነው የገባሁት። ጥያቄ የሚሆነው ላይክ ከሁለት አንዳችን ተሳስተናል ብዬ ነው ማምነው። ላይክ አሁን እንትኑ ጸብ አልለውም፣ ግን ወይ ፕሮቴስታንት ወይ በክርስቶስ የሚያምኑ ኦርቶዶክሶች ከሁለት አንዳችን ስህተት አለ ብዬ ነው ማምነው። ያ ነው የኔ ጥያቄ። ላይክ በየትኛው በኩል እንሁን የሚለውን ማወቅ ስለፈለግኩ ነው። ሁሌ ጸቡ አሁን ሶሻል ሚዲያ ላይ ያ ነው፣ ኦርቶዶክስ እና ፕሮቴስታንት ነው። ሁሌ እንትኑ ማርያም ታማልዳለች አታማልድ ምናምን። ከየትኛው ነው? እኔ አሁን እንደ ዱርዬ ነው የምጠይቃችሁ። እመቤቴ በቃ ምንም እውቀት የለኝም። አሁን እዚህ ጋር ምዕራፍ ገልጸ ከአስከፈ ምናምን ብትሉኝ የማውቀው ታሪክ የለም። እኔ ዝም ብዬ ግን በቤተሰብም ይሁን በምን በክርስቶስ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ምንድን ነው ማድረግ ያለብኝ? እኔ ራሴ ፐርሰናሊ የምጠይቃችሁ ማለት ነው። እኔም ቋንቋ እኔ እንደተኛ ስለሆነ ልሰናበታችሁ፣ ወንድሜን አናግሬው ልሰናበታችሁ። ምናምን ቃለች። እሺ ቀጥሉ። በአራዳ ቋንቋ በስሱ እንነጋገርና ሄኖኬ ስለምንተዋወቅም ጭምር ነው። በመጀመሪያ መወድም ማከብር ወንድሜ ነው። ይኖዳት አንተም እንደዛ ሆነ ለእኔ እኔን የጠቀመኝን ልዘግብ። ምክንያቱም ዋጋ የከፈለው ማን ነው ብዬ መጠየቅ ጀመርኩኝ። እኔን ረዳኝ እሱ ማን ነው? ለእኔ የኃጢአትን ዋጋ የከፈለው ክርስቶስ ነው። ለሁሉም ለዓለም መድኃኒት ነው የሚለው፣ መድኃኔ ዓለም ነው የሚለው። የዓለም መድኃኒት ተደርጎ የተሰጠን ኦርቶዶክስን መድኃኔ ዓለም የምትለው እሱን ነው። የዓለም መድኃኒት ተሰጥቶኝ የአፍሪካ መድኃኒት አልፈልግም። እኔ መጀመሪያ ጭንቅላቴ ውስጥ የመጣው እሱ ነው። የዓለም መድኃኒት ተሰጠኝ። የዓለም መድኃኒት ለሁላችንም የሞተው የተሰቀለው በአብ ቀኝ ያለው ኢየሱስ ክርስቶስ ነው የሚል ትምህርት አላት። ኦርቶዶክስም ጴንጤም አለው፣ ክርስቲያን የተባለ አለ። ከዛ ደግሞ ትንንሽ መድኃኒቶች አሉ ተብለው የተመጣ አለ። ሁሉም በሱ የዳነ እንጂ ራሱን ያዳነ የለም። ተግባባን? መጽሐፍ ቅዱስ ላይ ራሱን አድኗል የሚል ሰው የለም። ራሱን ያላዳነ ካለ መድኃኒት ደግሞ ማን ነው ከተባልን፣ የዓለም መድኃኒት ደግሞ ተሰጥቷቸዋል ከተባልን፣ የዓለም መድኃኒት የተሰጠን ለሁላችንም ነው፣ ሳያዳላ ለሁላችንም ክርስቶስ ነው ከተባለ እሱን ነው የምንይዘው። ገባ? ሌላ ቢኖርማ አይ እሱ በቂ አይደለም ከተባለ፣ ነገሩ እኮ ለእሱ በቂ አይደለም፣ አንተ በቂ አይደለም፣ መድኃኒቱን ከእሱ አትወስድም፣ በእኔ በኩል ውሰድ የሚል አይነት ነገሮች ነበሩ። አሁን ግን እግዚአብሔር ይባርካቸው የኦርቶዶክስ አባቶች ወጥተው አሁን ቅድምም ስናሰማው ነበረ በማርያም በኩል እሱ ከሌለ ዓለም አትድንም የሚል ትምህርቱን እያቆሙ ነው። የግለሰብ እንጂ ኦርቶዶክስ ይሄን አታስተምርም እያሉ ቃል በቃል እየተናገሩ ትምህርቱን እየሰጡ ይገኛሉ። ስለዚህ ትልቁ ዋናው ቅዱሳን አሉ። ማን የቀደሳቸው? እዚህ ጋ ነው ስህተቱ። እግዚአብሔር የቀደሳቸው እንጂ በራሳቸው የተቀደሱ ሰዎች የሉ። እሱ መጥቶ ተቀድሳቸዋል፣ እሱ መጥቶ እንዲያርጋቸዋል እያለ ወንጀለኛውንም ነው ማወራ።
ወንጀለኛ የነበረውን ጳውሎስን፣ ሳውልን ገዳይ አሳዳጅ የነበረውን ቀድሼሃለሁ አለ። ቅድስት ድንግል ማርያምም ደግሞ ምንም ወንጀል የሌላትን መጥቶ ቀድሼሻለሁ አለ። ሴተኛ ዳሪ የነበረችውን የሰማርያ ሴቷን መጥቶ እሷንም ደግሞ የእሱን ወንጌል እንድሰብክ አደረገ። ዘኬዎስ የሚባለውን አጭበርባሪውን ሌባውን ደግሞ አምጥቶ ምን አደረገው? ቀደሰው። ሀብታም የተባለውን ሕጉን ሲያከብር የነበረው ደግሞ የረከሰ ሰውም ደግሞ ሆኖ ተገኘ። ስለዚህ የእግዚአብሔር ልጅ ክርስቶስ መርጦ ኳሊቲ ስላለ አይደለም የሚቀድሰን፣ እንዲሁ ስለወደደን ብቻ እያመጣ ይቀድሰናል። ሳያበላልጥ በቅድስናው የእሱን መንግስት ወራሽ ያደርገናል። ይህን ነው እንግዲህ እኔ እስከማውቀው ድረስ። አንተም ዘግበኝ አባቴ። ማኛው አይ ነው እኔ ብዙ እውቀት የለኝም፣ እመቤቴን ነው የምልህ። ግን ስለዚህ ከሁለት አንዳችን ተሳስተናል። ራይት ከሁለት አንዳችን ስለ እኔ እናንተን ሳይሆን እንደ እምነት ሳየው በቃ ማን የተሳሳተው ነው ማወቅ ስለፈለግኩ ብቻ ነው የገባሁት። እሺ አንድ ነገር ልጨምር እዚህ ጋር ዳግዬ፣ በጣም ይቀርብ አንድ ነገር የምጨምርልህ አንድ ነገር የምጨምረው ምንድን ነው የተባልነው? እውነትም መንገድም ህይወትም እኔ ነኝ። ያው መጽሐፍ ቅዱስን እኔም በፊትም ብዙም ማነብሰው አልነበርኩኝ። እውነትም መንገድም ህይወትም እኔ ነኝ። መንገዱን ፈለግኩ። አሁን ለምሳሌ መንገድ ልንሄድ አሜሪካ፣ ካናዳ ስንሄድ ጂፒኤስ እንሞላለን። በጂፒኤስ የሆነ ቦታ የምንደርሰው የመንገዱ ጂፒኤሱ እኔ ነኝ አለ። ህይወት እኔ ነኝ አለ። መንገድም ህይወትም መንገድም እውነትም እኔ ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም ብሎ ቃል በቃል አስቀመጠው። ወዴት ልሄድ ብራዘር? ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ አለ። የመጡት የሰበኩት በሙሉ ስለ ክርስቶስ እንጂ ስለ ሌላ አልተሰበከም። መጽሐፍ ቅዱስ ላይ ካየ የተሰበከው በሙሉ ስለ አዳኙ ምስራች የተነገረን ስለ ክርስቶስ እንጂ ስለ ሌሎቹ አይደለም። ሌሎቹን የጨመሩብን ለምን እንደሆነም ሊገባኝ አልቻለም። ዮሐንስ አልጨመረም፣ ገባ? ማቴዎስ አልጨመረም፣ ሉቃስ አልጨመረም። ሌሎቹም ብታመጣ ማንም አልተጨመረ። እውነትም ህይወትም መንገድም እኔ ነኝ፣ በእኔ በቀር ወደ የሚገባ የለም ብሎ እየተናገረ ስህተት ሌላ ቦታ ሊፈጠር የሚችለው ሌላ የጨመርክ ጊዜ ነው። እማሳርፈ እኔ ነኝ እያለ አይ የሚያሳርፈኝ ሌላ ነው ያልክ ጊዜ አንተ ስህተት እየተጨመረው ነው ማለት ነው። ስለዚህ በኢየሱስ ማመኑ መንገድም ነው እውነትም ነው ህይወትም ነው ብሎ ከነ ማረጋገጫ ተገጥግጦ ወንጌል ላይ መጽሐፍ ቅዱስ ላይ የሁላችንም መጽሐፍ ቅዱስ ላይ ተጽፏል። ከዚህ ውጭ መኖሪያ ያለ ከተባለ የቴክኒክ ብልሽት አለው ነው የምለው። ይሄ ነው እኔ ያንን ነው እኔ አሁን የእኔ ጥያቄ እንደ ወመኔ ነው። አሁን እኔ ወመኔ አይደለሽም፣ ታርፍ ያለሽ ሄኖክ ነው። በቃ ዝም ብዬ አለ አይደለ የሆነ አንድ ዱርዬ ፈጣሪን ያምናል። ሄኖክ አንዴ ከይቅርታ ጋር ጥሩ ምሳሌ ልንገርህ። ጥሩ ምሳሌ ጋር ሄኒ ዮኒን ታውቀዋለህ? ትተዋወቃላችሁ? ስትነጋገሩ ታምነዋለህ አይደል? ወንድሜን እንደ ወንድም ማመንማ በክርስቶስ ነው፣ በእኔ አይደለም። ማመን ማለት በቃ እንደ ወንድም ጊዜ የምቀያየር ሰው ነኝ። ክርስቶስ ወንድም ማለት አይ ከድሮ ጀምሮ እኛ እንተዋወቃለን። ስለምትተዋወቁ መቼም ያው ዝም ብሎ እንቀልድ ካላላችሁ በስተቀር አረማ ቤቴን እኔ ቀልድ አይደለም። እኔ አሁን እኔ እንደማያምን አልልህም ኤርምዬ፣ አማኝ ነኝ። ግን እንዳልከው ሰው ነው አሁን እዚህ ጋር የገባሁት እና እግዚአብሔርን ከማመን አይነት አኳያ አይደለም። አንድ ምሳሌ ልንገርህ። ዮኒ አንገቱ ላይ ምንድን ነው ያደረገው? የክርስቶስን መስቀል አለ እዚህ ጋር ከታች አለ። ቼን ነው ለበዓሉ ድምቀት መስቀል ያደረግ ነበረ። እሺ ምንድነው ይሄን ዮኒ አንገቱ ላይ ያደረገው? አሁን ላይ ቼን ነው። እሺ መስቀሉን አላየሁት። ምንድነው? ቆርቆሮ ነው። ቆርቆሮ ላይ ከማ ቆሎ ቆርጥሜ የገዛሁትን ቆርቆሮ ገለመሌ አትበልብኝ። ቆይ ዮኒ ምሳሌ ነው። ጥሩ አይ ነው ገብቶኛል። አይ ነው እኔ መስቀል ካለው ያው መስቀል ኖሮ ማንኖረው ዮኒ አንገቱ ላይ ያደረገው ቆርቆሮ ነው ወይስ ምንድን ነው የሚታየው?
የቆርቆሎ ከለር ወይስ የምን ከለር ነው የምታየው? እኔ አሁን የሚታየኝ ወርቅ ነው። አንዴ እንትን ቪዲዮ ላብራ። ያ በቃ ችግር የለውም ወርቅ ነው። አውቄ ነው ምሳሌ ተጠቀምኩትኝ። ወርቅ ነው። እሺ ዮኒ ለእኔና ለአንተ ለአንተ መስጠት ፈለገና ይሄንን ወርቅ ቆርቆሮ አይደለም፣ ይሄ ወርቅ ነው ያስታውቃል። ይሄንን ወርቅ አንስቶ ሰጠህ። ከሰጠህ በኋላ ከተወሰነ ጊዜ በኋላ ቢያጠራጥርህ ወርቁ ምን እንደምታደርገው? ትወረውረዋለህ? ትጥለዋለህ? ወይስ መልሰህ ለሰጠህ ሊዮኒ መልሰህ ትሰጠዋለህ? ወይስ ምን እንደምታደርገው? ይሄ ወርቅ ጓደኛ ወንድማችን ዮኒ አንስቶ ሰጠህ። ከተወሰነ ጊዜ በኋላ አጠራጠረህ። ወርቁ ራሱን ያጠራጠረህ እና ምን እንደምታደርገው? ኤርሚዬ ግን ትጥለዋለህ ወይስ መልሰህ ሊዮኒ ትሰጠዋለህ? ምሳሌ ይሄን የሆነ የአማርኛ ፊልም አስታወሰኝ። እመቤቴ ፊልሙን እና ሸዊትን ነው ያስደርጋል። አስፈራራት። በቃ አቺ እኔን አጭበርብረሽ ምናምን ስታፍ ብሎ ምን እንደምታደርገው ይሄን ያደርገዋል። አይ ኖ ወንድሜ ክደኸኛል ብዬ እሱን ነው መወቅሰው እንጂ ምንም የማደርገው ነገር የለም። ትክክል ነህ። እንደዛ ማለትህ ይሄ ይመስለኛል። ላይ ስለማምነው ስለምወደው ትክክል አይደለህም። ትክክል ያልሆንክበትን ላሳየህ። አጠራጠረህ እንጂ ገና እርግጠኛ አይደለህም። ዮኒ ሲሰጥህ እውነተኛ ወንድምህ ነው። ወርቅ ነው የሰጠህ። ወርቅ ነው አንገቱ ላይ ያደረገው። ወርቅ መሆኑ ያስታውቃል ከርቀትም ቢሆን ማለት ነው። ይህን የሚያህል ወንድም ዝም ብሎ ቆርቆሮ ተራ ነገር አንገቱ ላይ አያደርግም። ኦኬ ሰጠህ። ያጠራጠረህ ራስ ወይ ስለ ወርቅ ያለህ አመለካከት ምሳሌ የሚሰጥህ አናሳ ሊሆን ይችላል። ሙሉ እውቀቱ ላይኖርህ ይችል ይሆናል። ስለዚህ ከቆይታ በኋላ አጠራጠረህ። ምናልባት ወርቅ ይደብሳል፣ ደበሰ ይባላል በትንቢተ በሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ላይ ለምንድነው ወርቁ ደበሰ ይላል። መደበስ ማለት መቆሸሽ፣ ቆሻሻ ነገር ላው ላይ ሲጣበቅበት መልሰው እንደገና ወርቅ ቤት ወስደው በሚያጠሩት ወይ በፈሳሽ ነገር ወይ በሳት ነገር እንደገና ከላው ላይ ያለውን ነገር ያነሳል። ቆርቆሮና ብረት ዛገ እንደሚባል ወርቅ ደበሰ ነው የሚባለው ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 ቁጥር 1 ላይ ያለና ምናልባት የሰጠህ ወርቅ አንገቱ ላይ ከመቆየቱ የተነሳ ወይ አንተም ደግሞ ወስደው አንገት ላይ ከማድረግ የተነሳ ደበሰ ማለት ከሰውነት በሚወጣ ላበት በእጅ ንክኪ ምናምን ነገር ይቆሽሻል ወርቁ ማለት ነው። እና እንደዛ ስለሆነ ያጠራጠረህ እና ስላጠራጠረ ብቻ መልሰህ አይ ዮኒ እንደው ምናምን ነገር ብለህ ወቅሰው እመልሰዋለሁ ነው ያልከው። ይሄን ትክክል አይደለም ያልኩ ለምንድን ነው? ጥሩ ነበር አካሄድህ፣ እርምጃህ ጥሩ ነበር፣ ግን አንድ ይቀርህ ነበር። በመጀመሪያ ኤርሚዬ በመቤቴ እኔ ወዳለሁ አከብራለሁ፣ ኪዳነ ምሕረት ትድፋኝ። እኔ አዋቂ አይደለሁም። በቃ ዝም ብዬ ጥያቄ ላይ ከሁለት አንዳችን እሱን መንገድ በሁለት ደቂቃ ውስጥ ላሳጠን ነው እንጂ አዋቂ ታስረዳው ደስ ይላል። በቃ አጠር አድርጌ ላሳጠህ። ዮኒ ያንን ወርቁ ስላጠራጠረህ ዮኒን ሄዳ አታለኸኛል ምናምን ነገር ብሎ ከማለት ይልቅ ወርቅ ቤት ወስደኸው አጣሩልኝ ብለህ ብትል በመሳሪያ በሚያደርጉት ነገር ቼክ ያደርጉታል። እሺ ወርቅ በእሳት ይፈተናል ይላል መጽሐፍ ቅዱስ ላይ ማርቆስም ላይ መስዋዕት በጨው እንደሚቀመም ወርቅም በእሳት ይፈተናል ይላል። እና ሰሪ ቤት ወስደህ በባለሙያዎች በመሳሪያ በታገዘ ብታጣራው ቢለዩልህ እርግጠኛ ወርቅ መሆኑን ታረጋግጣለህ ማለት ነው። ምን ልልህ ነው? ከኛ ወይ ከናንተ አንዳችን ትክክል አይደለንም ብለህ ያልከው ወንደርፉል የሆነ ነገር የተናገርከው አሁን እቺን በምን እናጣራቸው? ወርቁ ያ ስለሆነ ነው። ላይክ ለምን ይሆናል ነው ጨረስኩ። አሁን ዮኒዬ የሰጠህን ወርቅ ሄደ በወርቅ ቤት በባለሙያዎችና በመሳሪያ በታገዘ ነው የምታረጋግጠው ከተጠራጠርከው ማለት ነው። ከዛ ሄደስታ ይሄማ ንጹህ ወርቅ ነው እኮ ነው ብሎ የሚል ወርቅም ካይደለ ወርቅ አይደለም ብሎ ይልሃል። እሺ ከሁለታችን አንድ ብለህ ስትል እኛ ወንጌላውያን አማኞች ነን፣ ኦርቶዶክስ አሉ። ከኦርቶዶክስና ከወንጌላውያን ማን ነው እውነተኛ? ከወንጌላውያንና ከካቶሊክ ማን ነው እውነተኛ? ከአይሁድና
አጠቃላይ ከክርስትናው ማን እውነተኛ ብሎ የሚለውን ማን ይዳኝ ብለን ብንል የፕሮቴስታንቱን የወንጌላውያን የእኛንም ትምህርት የኦርቶዶክሳውያንም ትምህርት የካቶሊክንም ትምህርት የአይሁዳውያንም ትምህርት በምንድን ነው የምንዳኘው በምንድን ነው የምናረጋግጠው ብለን ብንል እንደ ወርቁ እሳት ውስጥ በመጨመር ሳይሆን ከእሳት ይልቅ በነጠረው በሕያው በእግዚአብሔር ቃል ነው። ዮኒ ቅድም ያለ በክርስቶስ በቃሉ ማለት በክርስቶስ ማለት በቃሉ ማለት በተጻፈው እውነት ቅድም ዮኒ እንዳለ አንድ እንሁን ነው የምለው። እመቤቴ አንድ እንሁን በቃ ተረድቻለሁ። እኔ አሁን ኤኒሻ ገብቶኛል ማለት የፈለገው ምንድነው የፈለገው አሁን ምንድነው የሚያድነን ትልቁ ነገር መጽሐፉ ነው። አሁን ለምሳሌ እንዳልኩ እኔም እንዳንተ ብዙ አይደለሁም ለመጽሐፍ ቅዱስ ቅርብ አልነበርኩኝም። ለመጀመሪያ ጊዜ አዲስ ኪዳንን አንብቤ ለሁለተኛ ጊዜ መዞር ጀመርኩኝ። ለመጀመሪያ ጊዜ በማልበላ ጠብጠብ የሚሉ ጥቅሶችን አቅ ነበር፣ ተባራሪ ጥቅሶች። ግን በስነ ስርዓት ቁጭ ብዬ እንዳነብ ያደረገኝ ወንጌልን እያወቅኩ በሚሄድኩበት ጊዜ ነው። ይኸው ጌታ ምስክሬ ነው ማለት የኔም ስንፈት ነበረ። አዎ ግን ውስጥ ያሉ ጥያቄዎች ነበሩ። በቃ አልመለስ ያሉ እሱን ማናገር አልችልም፣ አባቴን ማናገር አልችልም፣ የሞተልኝን ማናገር አልችልም፣ ወደ እሱ ማልቀስ አልችልም፣ ለብቻዬ የልቤን መንገር አልችልም የሚል ውስጤ የሚያመው ነገር አለ። ሁሉንም እኩል የሚያይ አምላክ አበላልጠውን ጓገጭ የሚያስብሉን ግራ የሚያጋቡን ሰዎች ስላሉ ግራ ተጋብቼ ነበር። አንዳንዴ ለመስማት የሚሰቀጥጡና ነገሮች ስሰማ ይከፋኝ ነበረ እንደ ሰው ማለት ነው። እና ያ ነገር ነው እንግዲህ መጽሐፍ ቅዱስ ነው የሚወስነን ነው። መጽሐፍ ቅዱስን ታርፈዋለህ፣ ታነበዋለህ፣ እነሱንም ትጠይቃለህ። ያልገባህን አሁን መሆን ያለብህ አንተ እኔ ማርያምን በጣም በጣም አድርጌ የምወዳት ሁሌ ስሟን የምጠራ ሰው ነበርኩ። አሁንም ጠራታለሁ። አክባሪዋ ነኝ፣ ወዳጇ ነኝ። አሁንም ግን ያላትን ቦታ አውቃለሁ። በአሁን ሰዓት እንደወደድኳት የማስቀምጣት ቦታ አለ። ብጽዕት የሆነች ሴትን የማስቀምጠው ቦታ አለ። ያ ቦታን አልወስድም። ከዛ ውጭ ግን ሌላ ስራ የሰራው ሁሉንም የሰራው ለእኛ የዓለም መድኃኒት የሆነው ክርስቶስ ሁሉንም ሁላችንን የሚያወጀን ያዳነን እሱ ነው። እና እሱን አባቶችን ጠይቅ፣ የኦርቶዶክስ አባቶች ጠይቃቸው። የውስጥ ያለውን ጥያቄ እየገባ ጠይቃቸው፣ እየገባ ጠይቃቸው፣ እየገባ ጠይቀው ውስጥ የሚሰማን ማለት ነው። መልሱን ሙሉ ለሙሉ ከመለሱልህ ሄኖክ ሻዬ ያለበት ምችት ድለት ይበል። መልሱ ከሌለ እዚህ መጥተህ የፈለግከውን ጥያቄ ሄርሚሻንም ዳጊንም እኔም በማውቃት እኔ ጋር ከመጣ ራሱ እኔን ካወራን በውስጥ የማላውቀውን ጥያቄ እየመጣው እየጠየቁ ለአንተ ልክልሃለሁ። ይህንን አደርጋለሁ፣ ቃል እገባለሁ። ደስ ይለኛል። በቃ እኔ ጥያቄ ያው ተረድታችሁኛል። ኧረ በደንብ አንዳችን ግን ስተተኛ ነን። በቃ የሆነ ግለሰብ አሸንፏል፣ የሆነ ግለሰብ ደግሞ ተሸንፏል ብዬ ላይክ ለምን እንደ እዚህ ጋር ጸቡ ላይክ በዚህ በኩል በዛ በዚህ በዛ እኔ እንጃ ብቻ ግን እሱን ለማረጋገጥ ነው ቀደም ያልኩህ። አንዴ እንስማው ኤርምሻዬ፣ አንዴ ሄኖክ ያውራ እንስማው። አክብሮን የመጣው በጨዋ ነው የሚጠይቀው። ቃል በቃል ዱርዬ ነኝ ብሎ እመቤቴን ነው የምልህ። አንድ ያርገን እኔ ይመስለኛል የሆነ ግንብ ይፈርሳል ከሆነ ጊዜ በኋላ ዘመናት ሊወስዱ ይችላሉ። ሁላችንም ክርስቶስን እናመልከዋለን። በቃ እሱ ነው እያልኩ ያለው። አሁን ያልከው ቃል ማንንም ያስማማል። ትክክል። አጋዥ ይፈልጋል እንዴ? የኔ አባት ያንተ አባት ይፈልጋል አጋዥ ነው። መስቀሉ ላይ ያገዘው ነበረ። የዓለም መድኃኒት የተባለ አባት አይደል ያለኝ? የዓለም መድኃኒት ተብሎ እኮ መድኃኔ ዓለም ተብሎ የሚሰበክ ነው። ምን አጋዥ ያስፈልጋል? የዓለም መድኃኒት ተሰጥቶኝ እንዳልኩ የአፍሪካ መድኃኒት አልወስድም እያልኩ ነው። የዓለሙን ነው የምፈልገው፣ ሁሉንም ያዳነ። ለምሳሌ እኔ እናንተ እኔ ታመንኩኝ፣ የሆነ ከባድ የሆነ ዶክተር ጋር ሄድኩኝ፣ ዶክተር መድኃኒት ሰጠኝ፣ ተሻለኝ በሽታዬ። ኧረ የሆነ ማኛ ዶክተሩን ስለምታውቀው ዶክተሩ ስላዳነ እስቲ ያድነኝ ትለኛል እንዴ? መድኃኒት እዘዝልኝ ትላለህ እንዴ? ነው ሂድና እዛ ዶክተርን ጠይቀው ነው የምልህ። ዶክተሩ ጋር እኔ አዳነኝ ጋር ሂድና ታከም ነው የምልህ እንጂ በፍጹም እኔ መድኃኒቱን ልሰጥ አልችልም። እነዛ ቅዱሳን የተባሉት የዳኑት በክርስቶስ ነው። እነሱም ብትጠይቃቸው ራሳቸውም እንደሚሉ ታውቃለህ። ኖ ሂድና ክርስቶስን ጠይቀው። እኔ ዳንኩት፣ እኔን ቅዱስ ያለኝ እኔን የቀደሰኝ እሱ ነው እንጂ እኔ በራሴ ቅድስና የለኝም ነው የሚል። እያንዳንዱ ቅዱስ የተባለውን ብታመጣ ማብራታ
ሂድና ጠይቀው። እኔን የቀደሰኝ ጌታ ኢየሱስ ነው ይላል። እኔን የባረከኝ ክርስቶስ ነው እንጂ እኔ መባረክ አልችልም ነው የሚለው። ስለዚህ ወደ ቀጥተኛው የሚያመጣው ወደ መድኃኔዓለም የሚያመጣን ምንድን ነው? እሱ ነው እንጂ በፍጹም እኛ በሌሎች ሰዎች ተደርገን በሌላ በኩል ተደርጎ የሚገባበት እውነትም መንገድም ህይወትም እኔ ነኝ እያለ እዚህ ጋር እየጻፈልኝ በሌላ በኩል እገባለሁ የሚል ነገር ይዘው ሲመጡ ቆም ብሎ ማየት ያስፈልጋል። አሁን ግን መስመሩ እየተደረመሰ ነው። አንተ እንዳልከው ይንሻ ይፍረስ፣ እየተደረመሰ እየፈረሰ ነው። እኩል እናምልክ ነው የኔ ፖይንት። ትክክል። ስማ ማኛው፣ በዚህ አጋጣሚ የሆነ ኮመንት አላነበብኩም። እኔ ወመኔ ነኝ። አንዴ ልንገራቸው በመቤቴ ዘግባቸው። ዘግብ። ምንም የማውቀው ነገር የለም። እጠጣለሁ፣ ሰክራለሁ፣ ምናምን ስታፍ በቃ መብቴ ነው። የሆነ ሰው የጻፈውን አይቼ ነው መጀመሪያ ኦርቶዶክስን ጠንቅቀ ወቅ ይለኛል። የሆነ 10 ነው የሚጽፈው አይቼዋለሁ። እኔ ኪዳነ ምሕረት ቆይ ቢኒ ፕሊዝ ሀሳቡን ይጨርስ። ደካማ ሰው ነኝ፣ ደካማ ነኝ። እኔ አላቅም፣ ምንም እውቀት የለኝም። ጥቅስ ጥቀስ ብትሉኝ ማለት ነው ክርስቶስ ሰማይና ምድርን ምናምን ብዬ ዘፍጥረትን ልጠቅስ እችላለሁ እንጂ ከዛ ውጭ ማውቀው ነገር ስታፍ የለም። ገባኝ። እና እኔ ተባረክልኝ፣ ጠይቅ፣ ከመጠየቅ ወደኋላ አትበል። እውነቴን ነው የኒሻ። ለዛም ነው ዛሬ የገባሁት። ወንድሜ እወድሃለሁ፣ አከብርሃለሁ። ኑርልኝ የኒሻ። ዝቅ ልበል እኔ በቃ። እሺ ይቻ ማሻባ ኖ ቢኒ አሪፍ አይቸኩልም። ፋራ ልብ አይሰጥም። ቢኒ አረጋጋው። ቢኒ ሻተው ኖ እኔ ስለማውቀውን ልንገራ ማብራታ ፕሊዝ። የማውቃቸው ሰዎች አክብረውን መጠው ለጥያቄና በሰላም የሆነች ነገር ሲፈልጉ እሷን ሰጠን ብቻ ነው የምንልከው። አከተመ ቢኒ። ያ ነገር ምን ያሳያል? በፍቅር እነሱን ጥያቄያቸውን በፍቅር ያሉትን ያሰቡትን ነገር እኔ ዱርዬ ነኝ የማውቀው ነገር የለም ብሎ ጆሮውን ግን ከፍቶ እያዳመጠ ነው። ያችን የሚችላትን ሰጠ፣ በፍቅር ትሸኛለህ እንጂ ልምከር ላስተምር እዚህ ጋር አይሰራም። የሚሰራው በፈቃደኝነት ጌታን ተቀብሎ ሲመጣ የዛኔ ትምህርቱን ትሰጠዋለህ፣ ታስተምረዋለህ፣ ምን ትለዋለህ። የአራዳ ባላ ነኝ እኔ። ስለዚህ ወንድሞቼ ሲመጡ እህቶቼ ሲመጡ በፍቅር የሆነች ነገር ብቻ እንዲያደርጉ እሷን ብቻ ነግሬ እንዲሄዱ ነው የምፈልገው እንጂ ጥግ ድረስ ምክርና ቀለብ አድርጌ አልከው። ይሄ ወንድሜ አሁን እመነኝ ሄዶ ይጠይቃል። ሄዶ በደንብ አድርጎ የሚጠይቃቸው ጥያቄዎች አሉ። ጥያቄዎቹን ያመጣልኛል። እኔም አልችለውን ቢኒሻ አለ፣ ዳጊያ አለ፣ ኤርሚሻ አለ፣ ብሩኬ አለ። ለእያንዳንዱ ለቢንዬ ልክላቸዋለሁ። ነቤካ እናንተ መልሱን ስትሰጡኝ እኔ ደግሞ ለእሱ በወንድሜ ወይም ከእሱ ጋር እንድትነጋገሩ አድርጋለሁ። ያንን ነው የማደርገው አባ። እና ለዛ ነው ቢነሻ ይብራ አልኩ። መጥቶ በሀቅ ከነገረ ማክበር አለብን። ቴንኪው ዮኒዬ። አንተ አሁን ከህይወት ተሞክሮ ነገርከው የዮሐንስ ወንጌልን ጠቅሰ ማለት ነው። እና እሱ ወሳኝ ጥሩ ጥያቄ ነው የጠየቀው። አንተም የነገርከው መልስ ጥሩ መልስ ነው። አንደኛ ይጠይቅ፣ ከመጠይቅ ደግሞ ቀጥሎ ጎን ለጎን መጽሐፍ ቅዱስን ያንብብ። አሁን አንተ በጥያቄ በፈጠረበት ጊዜ ላይ ትጠይቅም ነበረ። በቤት ላይ እየገባህ በየሰው ቤት ትጠይቅ ነበር። አንተም ጋር ብዙ ሺህ ህዝብ ሰብስበህ አገልጋዮችን ሰብስበህ ትጠይቅ ነበር፣ ትሰማ ነበር፣ ደግሞ ቀጥሎ ታነብ ነበር። አሁን መጽሐፍ ቅዱስን ባለፈው አዲስ ኪዳንን እንዳለ ነው በሙሉ ያነበብከው ማለት ነው። ማንበብህ እንድትጠይቅ አድርገህ። አሁን ታዲያ ቅድም የሰጠሁት ነው ዮኒያውን አንገትህ ላይ ፒውር ወርቅ ነው ያደረግከው፣ ያስታውቃል። ዮኒ ቬጋስ ነው ይህን የሚያውቀው፣ ዱባይ ሄደን የገዛ ነው። አሁን ይህንን የሚያህል ወርቅ አንድ ሰው ይሄ ወርቅ አይደለም እኮ ፌክ ነው ተብሎ ቢባል ያ ሰውዬ ፌክ ነው ስለተባለ ብቻ ወስዶ መጣል የለበትም። ወርቅና ፌክ መሆኑን ሊያረጋግጥ የሚችል ማለት ሰው በምላስ በመቅመስ ሳይሆን ወርቅ ሰሪ ቤት ወስዶ ይሄንን ቼክ አርጉልኝ ብሎ ቢለው በመሳሪያና በመለያ ነገር ይለዩለታል ማለት ነው። አሁን ፕሮቴስታንቱና ወይስ ኦርቶዶክሱ ነው ማን እውነተኛ? ከሁለታችን ማንን ትክክለኛ ብሎ ነው ወንድማችን የጠይቀው። የፕሮቴስታንቱና የኦርቶዶክሱ እውነተኝነት የሚረጋገጠው ወርቁ በእሳትና በባለሙያ በመሳሪያ ታግዞ እንደሚለይ ሁሉ ልክ ፕሮቴስታንቱ የሚሆን ኦርቶዶክሳውያኑ ትክክለኛ ትምህርት እንዳላቸውና እንደሌላቸው የሚላቸው ብቸኛ ሚዛን መጽሐፍ ቅዱስ ነው። ይሆን ያነበብከው እኛም ያነበ ነው። በቃ
ሌላ የምጨምረው ምንድን ነው? በጣም በተለይ አንድ ነገር ቢንዬ የምነግርህ ለማርያም ያለው ነገር እዛ ቤት በጣም ኃይለኛ ነው። እንደሰማው ኪዳነ ምሕረትን ይልሃል እኔ ዱርዬ ነኝ፣ ማርያምን እኔ ዱርዬ ነኝ እያለ የሚል ለማርያም ለኪዳነ ምሕረት ያለው ትምህርት እዛ ቤት በጣም ትልቅ ስለሆነ ነው። ያንን ቶሎ ብለህ ጓ ካልክበት ነገሮች ይበላሻሉ። የሚወደውን ነገር እኔ ክብሩ ይስፋ እናትና ልጁ በመባል ነው የምታወቀው። አልፋታ ያልኩት ነገር ነበረ እስኪገባኝ እስካውቀው እስኪገለጥልኝ የገለጠልኝ ጊዜ ከኢየሱስ ውጭ ወደ ውጭ ያልኩኝ። አየህ፣ ሌሎቹን አከብራለሁ ወዳለሁ፣ በጌታዬ ግን ማላመቻምች ሰውኜ የተገኘው ገባ። ስለዚህ እነዚህ ሰዎች እንደዛ ብለው ሲመጡ ቀስ ብለን ነው። ለምን ወንጌልን አላቅም ካለ ምን ታደርገዋለህ? ይህንን ሰው ወደ ወንጌል ነው የምትልቀው እንጂ አምጥተህ ለሕፃን ልጅ ክትፎ አታበላም። አሁን በወንጌል ሄኒሻ ወንድሜ ክትፎ ብታመጣለት የተፈተፈተ በወንጌል አይበላውም። እኔ ለአንተ አንድ ጥያቄ ስትል ጠይቀህ መልስልህ። አንተው ራሱ ያው ምስክር ስለሆንክ አሁን ለገባህ በክርስቶስ ኢየሱስ ባለ የወንጌል እውነት እንድትሸነፍ አሁን የገባህን እውነት ይዘህ እንድትቀጥልና ወደዚህ ህይወት እንድትመጣ ከሰማኸውና ከመጽሐፍ ቅዱስ ካነበብከው በፐርሰንት ደረጃ ምን ያህል ካነበብከው አይኖችህ እውነትን እንዲያውቁ ተገለጠልህ ወይስ ምን ያህል ከሰማው ተገለጠልህ? በፐርሰንት ደረጃ ከሰማውና ካነበብከው አሁን የተረዳኸውን እውነት ይዘህ እንድትቀጥል ያደረገ የትኛው ነው ተብለህ ትባል በፐርሰንት ምን ያህሉን ታስቀምጣለህ? ካነበብከው፣ ከመጽሐፍ ቅዱስ፣ ከሰማኸው፣ ከሰዎች ካነበብኩት በፐርሰንት አስቀምጠው ተብለህ ብትባል? አዎ ካነበብኩት እውነቴን ነው የምላችሁ 60%። 60ውን አነባለሁ። እኔ ማንበብ በጣም እወዳለሁ። በራሴ መፈለግን እወዳለሁ። እኔ ሜንታሊቲ ሊደርሺፕ ነው፣ ፎሎወር አይደለም። የኔ ሜንታሊቲ ሰው መከተል ሳይሆን በራሴ መንገድ መሄድ ነው። የሊደርሺፕ ሜንታሊቲ አለኝ። መከተል ስለማልፈልግ ነው ዝም ብዬ የፈለግኩትን ማድረግ። መከተል ብፈልግ ኖሮ 30 ቦታ ስረግጥ አታገኘኝም። በራሴ መንገድ ነው የምሄደው፣ አልሰማም። ስለዚህ መጽሐፍ ቅዱስን ሳነብ የገለጠኝን። ሌላው ደግሞ ትምህርቱ 40% በትምህርት ያገኘሁት ነው። ቁጭ ብዬ በማዳምጠው ትምህርት 40% ብዙ። ሌላው ጸሎት፣ ጾም፣ ጸሎት። እኔ አሜሪካ ገብቼ ከተወሰነ ጊዜ በኋላ በኦርቶዶክስ ራሱ ጾሙን አቁሜው ነበር። አሁን ግን በክርስትና በደንብ እጾማለሁ። ማንም እኮ አላለኝም። መጽሐፍ ቅዱስ ስለሚል ግን በራሴ ቀን ቆጥሬ ይህን ቀን ጾማለሁ እላለሁ። ከጌታ ጋር ጾማለሁ። የሚደንቅ ነገር እና 40%ቱን እዚህ ሶሻል ሚዲያ ላይ በመስማት ትልልቅ የሚባሉ ቃላቶችን በወንጌል ላይ ላመቻምቹ ያደረጉ የነ ዮሐንስ ወንጌል ምዕራፍ 14 ቁጥር 6ን የሐዋርያት ስራን የሌላው ሁለተኛው ዮሐንስ መልእክት ጠበቃ የሚለው ሌሎችንም ብታመጣ ስለ ክርስቶስ የተባለው ነገር በሙሉ አሳርፋቸዋለሁ የሚለው ከእናንተ ጋር በላለው የሚለው ባዶ እንጀራ። በጣም የሚገርማችሁ እዛው አብልቷቸው እዛው ይረሱ ነበር። ታስታውሳላችሁ? ዮሐንስ ላይ ምን ያደርጋል? ምግብ የላቸውም እና ስንት አሳ አላችሁ ይላቸዋል። እኛ 7 አሳና 5 እንጀራ አለን ሲሉ ወደ 4000 ሰው መገበላቸው። መግቦላቸው ከሄዱ በኋላ እንደገና በታንኳ አብረው ሲሄዱ እንዲህ የምንበላው እኮ የለንም እያሉ እንደገና እዛ ውስጥ ይነጋገራሉ። እዚሁ ታምሮን አሳየው፣ እዚሁ ይረሳሉ። እዚሁ አሳይቱ። እናንተ አሁን ያበላችሁት ትርፍ ወደ 7 የሚሆን መሶብ አስቀምጦላቸው 5 የሚሆነው 7 የሚሆን መሶብ አስቀምጦላቸው የተረፈው እያዩ እንደገና ይረሱታል። እና መማሩ ወንጌሉ ምን ያመጣል? ትምህርቱን እንድናስታውስ። ሌላው ወንጌል ስታነቡ አስምሩበት፣ ወይም ደግሞ ስክሪንሻት አድርጉ። መጽሐፍ ቅዱስን ዳውንሎድ ያደረጋችሁ ወንድምናቶቼ የሆነ ያንን ጥቅስ ስታገኙ የምትድኑበት መመሪያ የምትሏቸውን ጥቅሶች በሙሉ ስክሪንሻት እያደረጋችሁ አስቀምጡ። እንዳትንገዳግዱ ያደርጓቸዋል። የውስጣችሁ ውስጥ ይታተማሉ። ስለዚህ 40%ቱን በወንጌል በመማር 60%ቱን ግን ራሴ ማንበብ ጥሞኝ
ጠሞኝ ነው። በፊት አንድ ምዕራፍ አንድ ቻፕተር እንዳነበብኩኝ እንቅልፌ ይመጣል። አሁን ሰጥለጥ ነው ማድረገው። አንዱን ሙሉን 2 ሙሉ 3 ሙሉ ላንብ ካልኩኝ ቁጭ ብዬ አነበዋለሁ። 3 አሁን ዮሐንስን፣ ማርቆስን፣ ማቴዎስን አንብ ብትለኝ በ2 ሰዓት ባልሞላ ውስጥ ጨርሼ ልቁጭ እላለሁ። እግዚአብሔር ይባላል። ስለዚህ ጥበቡን እየሞላ ጌታ የጠቀመኝ እሱን ነው። ስለዚህ በተለይ የሐዋርያት ስራ ብዙውን ሳመራይ ስለሚያደርገው የብሉይ ኪዳንንም የአዲስ ኪዳንንም ሳመራይ ስለሚያደርገው እሱን ብታነቡ መጀመሪያ ለብዙዎቻችሁ ጥሩ አይዲያ ይሰጣል። ለጀማሪ ወንጌላውያን የሐዋርያት ስራ ለብሉይ ኪዳንም በደንብ ይዳስሳል፣ አዲስ ኪዳንንም ይዳስሳል። በደንብ ጥሩ ነገር ይዞላችሁ ይመጣል እላለሁ። ብር ክበሉልኝ ካስረዘምኩት፣ ይቅርታ ኤርሚሻዬ። ተባረክ ዮንያ። ናይስ ነው፣ አላስረዘምክም። እንግዲህ ይታያችሁ በፐርሰንት ደረጃ ሲያስቀምጥልን 60% ራሱ ቁጭ ብሎ ማዕዱን ቀጥታ የማንም እጅ ሳይነካካው ቀጥታ የእግዚአብሔርን ቃል ህብስቱን ማለት ነው መናውን የእግዚአብሔርን ቃል ራሱ ዮኒና ዮኒ ብቻ ቁጭ ብሎ ጠረጴዛ ላይ እንጀራ፣ ቁርስ፣ ምሳ፣ እራት እንደሚበላው ለስጋው እንደዚሁም ደግሞ የእግዚአብሔርን ቃል በመጽሐፍት ደረጃ በምዕራፍ ደረጃ እያነበበ ማለት ነው። አሁን ቀጥታ ከምንጩ ነው የጠጣው። ስለዚህ አሁን ከሰዎች ከሰማው ይበልጥ 60% ቁጭ ብሎ ያነበበ ነው ማለት። ስለዚህ አሁን ሲያነብ ነው በፕሮቴስታንትና በኦርቶዶክስ ወይ ደግሞ በእስልምናና በክርስትና ወይ ደግሞ በጁዳይዝም እና በክርስትና በፓጋኒስትና በክርስትና መካከል ያለው ልዩነትን አሁን በማንበቡ ዮኒ የአምላኩን የእግዚአብሔርን ቃል ያወቀው 60% ራሱ ነው ያነበበው እና ሲያነብ ያሰምራል። ቅድም እንደነገረም ማለት ነው። እና ምን ልንላችሁ ነው? የአንድን ነገር እውነተኝነት ለማረጋገጥ ያንን ነገር የሚያረጋግጥ አረጋጋጭ የሆነ ነገር አለ። የክርስትናን የኦርቶዶክስን እውነተኝነት የሚያረጋግጥላት መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ኦኬ። የወንጌላውያኑን የእኛንም እምነት የሚያረጋግጥልን እውነት መሆኑን አለመሆኑን መጽሐፍ ቅዱስ ነው። ካቶሊክም ቢሆን ልክ እንደዚሁ የጁዳይዝም እምነት መጽሐፍ ቅዱስን ስለሚያምን ብሉይ ኪዳንን እስራኤላውያኑ ስለሚያምኑ አዲስ ኪዳንን ጨምረው ደግሞ ሜሳኒክ ጂሾች ስለሚያምኑ የሚያረጋግጠው እውነት መሆኑን የሚያረጋግጠው የኦርቶዶክስ ክርስትና፣ የእኛ የወንጌላውያን ክርስትና፣ የካቶሊክ ክርስትና የሚረጋገጠው በእግዚአብሔር ቃል ነው ማለት ነው። ዮኒዬ አንገት ላይ ያለው ትልቅ ግዙፍ ወርቅነቱ የሚጣራው እኛ ቢያጠራጥረን እሱ ያውቃል። ከየት እንደገዛው ነገረን። በጣም ከሚወደው ጓደኛው ጋር ሆኖ ከዱባይ ነው የገዛው። ዱባይ የሚሸጥ ወርቅ ደግሞ ታውቃለህ በዓለም ምን ያህል ውድ እንደሆነ ማለት ነው፣ ምን ያህል ተመራጭም እንደሆነ። ኦኬ። እኛን ግን ቢያጠራጥረን የት ነው ይዘን የምንሄደው? በምላስ አይደለም የምንቀምሰው። ዮኒ አምጣው አንዴ በምላስ ልቅመሰውና ላረጋግጠልህ ብለን ስንልስ ብንውል ምንም ጠብ የሚል ነገር የለም። በምላስም ደግሞ አናረጋግጠውም ማለት ነው። ወርቅ በመላስ አይረጋገጥም። ወርቅ በእሳት ነው የሚፈተነው። እሳቱ ውስጥና በባለሙያ ወስደው በመሳሪያ ሲያረጋግጡት ይረጋገጣል። ልክ እንደዚሁ ኦርቶዶክስንም በመላስ አታውቃትም፣ ጴንጤንም በመላስ አታውቀውም። ቆይ ነው አንድ አፍታ ኦርቶዶክሳውያን እንላሳችሁና እውነተኛ መሆናችሁን ክርስትናችሁን ብለህ ብትል አገጨን ብሎ ሊልህ ይችላል። እና ሀገራዊ ጦርነት ይነሳል በዚህ ማለት ነው። እና አንተ ሰው ከኔ ጋር መዋል ከጀመርክ ጀምሮ ታዲያ ማን ይሞታል? እና መጽሐፍ ቅዱስ አንብቡ ነው ባጭሩ። መጽሐፍ ቅዱስ ይነበብ ነው። መጽሐፍ ቅዱስ ነው ትልቁ መድኃኒት። እውነቴን ነው የምላችሁ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ገላጋይ ነው፣ ዳኛችን ነው። ወንጌሉ ዳኛ ነው። በቃ ዳኛው ወንጌል ታነባለህ፣ ወንጌሉ ይነግርሃል። ከወንጌል ላይ ትጠይቃላችሁ፣ ወንጌል መልሱን ይሰጣል። ይሄ ነው ህይወት መሆን አለበት ብዬ ማሰብ። ሌላው የሚያሰጋችሁ አላችሁ፣ በተለይ ቅምቅሞ ለምታረጉ፣ ለምታጨሱ፣ ሺሻ ምናምን በስሱ ምናምን ለምትሉ እኔ መኑ ልንገራችሁ። እኔ አሁን የስድብ አራራ በጣም የነበረበት አጠራርቅ ሰው ነኝ። ልታገባ በራሳችሁ ሞክራችኋል ለመተው። እያንዳንዱ ቃሚ፣ አጫሽ፣ ጠጪ መተው በራሱ ሞክሯል። እመነኝ። ሁለተኛ ዛሬ አልጠጣም፣ አንጎበር አሰቃየኝ፣ አናቴን አመመኝ ምናምን የሚል ወንድሞች እህቶች አላችሁ። ያልቻላችሁት መጽሐፍ ቅዱስ ማንበብ ጀምሩ። እመነኝ። መጀመሪያ እንቅልፍ ይመጣል። የመጀመሪያው ሰሞን እንቅልፍ ይመጣል። እየጸለያችሁ ማንበብ ጀምሩ። በማታውቁበት ጊዜ ጌታ ምስክሬ ያ ነገር ይጠፋል ከውስጣችሁ።
ደሴ ምንም ሌላ የሚያስፈልግ ዶክተር ጋር የምትሄድበት የሁሉም ነገር መድኃኒት መጽሐፍ ቅዱስ፣ የሁሉም ነገር መድኃኒት፣ የሁሉም ነገር መፍትሄ መጽሐፍ ቅዱስ ነው። እግዚአብሔር ይባረክ። ተግባባን። ስለዚህ ዶክተር ጋር ሄደው ያልዳኑ ሰዎች፣ ያልተቀየሩ ሰዎች ሪሃብ ይገባሉ። አሜሪካን ሀገር በተለይ በሱስ የተነሳ በቃ ህይወታቸው ምስቅልቅልቅልቅል ያለ ሰዎች ሪሃብ ገብተው ሲወጡ ሪላፕስ ያደርጋሉ። ተመልሰው ወደዛ ይገባሉ፣ ሪላፕስ ያደርጋሉ። ይቺ መጽሐፍ ቅዱስ እንደ ቀላል የታየችው ትራስ አድርገን የምንተኛት የነበረችው እማይነካ አትንኩ፣ ዝም ብላችሁ ተሳለሙ የሚባለው ዋቴ እሱን ትተ ገለጥ ታደርገዋል። ገለጥ ሁላችንም ኃጢአተኛ በክርስቶስ ደም የዳንንን የጸደቅንን ይላል መጽሐፍ ቅዱስ። በሱ የዳንን እንጂ እኔ ኃጢአተኛ ነኝ በእኔ መቼም አልድንም፣ ኤርሚሻ በእኔ ድናለሁ ብለው አያስተምርም። አንድ ክርስቲያን አያስተምርም። የዳነው መዳን በሌላ በማንም የለም ባለው የሐዋርያት ሥራ ላይ ምዕራፍ 4 ቁጥር 12 ላይ በሚናገረው በሌላ በማንም የለም። የዳነው በሱ ነው። ዋጋ የተከፈለው በሱ ነው። በሱ ስለሚል በሱ ስለዳንን አዳኙ ጋር ነው የምትሄደው። ሲውስ ካለብህ አዳኙ ጋር ትሄዳለህ። እኔ አልችልም፣ መድኃኔዓለም እኔ አልቻልኩም፣ እኔ ማጨስ ማቆም አልቻልኩም፣ አንተ አስቁመኝ። ጸሎት ታደርጋለህ፣ መጽሐፍ ቅዱስ ታነባለህ። በአንድ አይተውም፣ በሁለት አያነብም። እየገባ ሲሄድ ውስጥ ያኛው እየወጣ ይሄዳል። ለምሳሌ የአንድ ኮካኮላ ወይም ሚሪንዳ በብርጭቆ ሞልታችሁ መጀመሪያ የሚታያችሁ ወይም ኮካኮላው ጥቁሩ የጠቆረው ወይም ሚሪንዳው ከታችሁ ውሃ እስቲ ዝም ብላችሁ አፈሱበት። ያ የነበረው ሁላ ኮካ ወይም የነበረው ለስላሳ በሙሉ ይወጣና ንጹህ ውሃው ይመጣል። ስለዚህ ሴም ቲንግ ነው የሚሆነው። በመጽሐፍ ቅዱስ እየተሞላችሁ ስትሄዱ ቃሉ እየገባ ሲሆን ያሱሱ እየወጣ ይወጣ ሄድና ድራሹ ይጠፋል። ንጹህ ክርስቲያን ትሆናላችሁ። ያ ነው ትልቁ የሱስ መድኃኒት። የዓለም መድኃኒት የተባለው ያለ ምክንያት አይደለም። የዓለም መድኃኒት የተባለው ያለ ምክንያት አይደለም። መድኃኒት ስለሆነ ነው። ምን ስትሆን ሲከፋ መድኃኒት ኢየሱስ ነው። ስታገኝ መድኃኒቱ ኢየሱስ ነው። ሱሰኛ ስትሆን መድኃኒቱ ኢየሱስ ነው። እሱን ነው የምትጠቀመው። ቃሉን ታነበዋለን። መድኃኒት እሱ ነው። ሼ ስታደርግ፣ ስታጨስ፣ ስትቅም፣ ስታደቅ መድኃኒቱ እሱ ነው። እሱን እያነበብከው ስትሄድ ከዛ ውስጥ ያለው ነገር እንትን እያለ ሄድ ነበር። ይወጣል። ስንት ሱሰኛ፣ ስንት በሱስ ያበደ ሰው በወንጌል ሆኖ ምን አይነት ወንጌላውያን እንደወጡ መቼም አገር የሚያውቀውን በምን ሆነ ብትለው ዶክተር ጋር ሄዶ አይደለም። መጽሐፍ ቅዱስን እያነበበ መድኃኒት ስላለ ነው። መጽሐፍ ቅዱስ እሱ ነው ከዛ ሱስ ያወጣው። ከዛ አውጥቶ ምን አደረገው? የሚገርም ሰው ተቀይሮ፣ ወዙ ተቀይሮ፣ አነጋገሩ ተቀይሮ፣ አለባበሱ ተቀይሮ፣ አካሄዱ ተቀይሮ የወንጌል አርበኛው ነው ታገኘው። እንዴ ትላንት አላቀም ነበር? እንደ ቀምቃሚ እኮ ነበርክ። የማይለውጥ ማለወጠው የዓለም መድኃኒት መድኃኔዓለም ብቻ ነው የሚለውጠው። አንድ ሰው ምንም ሌላ ነገር አይለውጠው። ያንን አድርጉ ወገኖቼ። እኔ የጠቀመኝን ነው መነግራችሁ። የሚለውጠው እሱ። ብርክ በሉ። እኔ ጋ ሰዓቱ ስለመሸ ዳጊሻየም ጋር እናንተ ግን ተጫወቱ። እኔ ልሄድባችሁ። ደስ ብሎ የገባሁት ሰምቼ እሄዳለሁ። አንድ ደቂቃ ብቻ። አንድ ከሀገረ ኬንያ የመጣች ግጥም ላንብብላችሁ። ወንድማችን አብነት የላከው አሁን ምን አለ? ከሙግቱ ወዲያ ከእውቀቱ ባሻገር በውር ድንብር ጉዞ በመደነጋገር ገብተህ ቢሆን ኖሮ ክርክሩ መንደር አብረን ተያይዘን አልቀንልህ ነበር። የቅርቡ ትዝታ የውርደት ውሏችን ሳይደርቅልን ሳይጠግግ ፈለገ ቁስላችን ዘው አትበሉ በማይረባ ወኔ በማይረባ ድፍረት ተያይዞ ማለቅ መባላት እንዳይሆን በተያዘው ስለት በተያዘው እሳት። አብነት ከኬንያ። አሁንም የሚመኩበት አሁን የጴንጤ መመኪያ መጽሐፍ ቅዱስ ወንጌልና ክርስቶስ
ምንም ሌላ አምጣ። ጴንጤ ቤት ስትፈትሽ ብትውል የምታገኘው መጽሐፍ ቅዱስ አለ፣ ኢየሱስ አለ። እና አደራ ያንን ካደረጋችሁ ከሱስ የምትወጡት በሱ ነው። ፈለገ ቁስላችን አላሉ አብነት ነው ያለው ወንድምነት አብነት ነው ያለው። ብርክ ይላል ተስፋውን መኪሰው የተባለ ወንድም የምንጻፈልኝ ኢሳያስ 43 11 እስከ 12 እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን የለም። አከተመ። ሌላ የሚያድን የለም። ስለዚህ በሌላ በኩል ቢኬድ የሚዳን ስለሌለ እባካችሁ ያ ትምህርቶች ዘመኑ እያከተመ ይመስለኛል። ዘመኑ ወንጌል የሚያሸንፍበት ለወንጌል ሰው የሚንበረከክበት ዘመን ያደርግልን። ለሌላ አይደለም፣ ለወንጌል ለጌታ ለኢየሱስ ክርስቶስ የሚንበረከክ ትውልድ እየመጣ ነው። ጠያቂ እየመጣ ነው። ክርስቶስ ክብሩን ይውሰደው። ሰላም ዋሉልኝ፣ ሰላም እደሩልኝ። ወዳጆቼ ተባረኩ። አደራ ጸልዩልኝ። በጌታ የሆናችሁ ወንድምና እህቶቼ ጸልዩልኝ። ስለ ሁሉም ነገር ጌታ በእኔ ላይ ስላደረገው ነገር በሙሉ አደራ ጸልዩልኝ ወዳጆቼ። ብርክ በሉ። ከዚህ በላይ ጌታ እንዲጠቀምብኝ በወንጌላዊ በትልልቅ መድረኮች ላይ ኢየሱሴን እንድሰብከው እንድናገረው በወንጌል ሌሎች ወንድምናቶቼ እኔ እንደዳንኩት እንደኔ አይነት ወራዳ ተሳዳቢ የሚባል ስም ያለኝን አንስቶ የማይገባ ቦታ ረሱን እንዳትሰሙ የሚባለውን አንስቶ የወንጌል አርበኛ ሲያደርግ ማየት አምላክ ምን ያህል ድንቅ እንደሆነ ከምንም እንደሚያነሳ እንደምታይ በዛ ታውቃለህ። ከምንም አሳዳጅ የነበርኩ እኔን የተናገረ ሶሻል ሚዲያ ላይ ፈጣሪው ነው የሚባል ሰው የነበርኩትን ያነሳ ማንንም ያነሳል። የኔ አባት ማናችንንም የሚያነሳን ከትቢያ ነው ያነሳን እና ጸጋችሁ ብዝት ይበልልኝ። ተባረኩ። መልካም ጊዜ ይሆንላችሁ። ተባረክ ይሁንዬ። ሰላም ደ ጸጋ ይብዛልህ። ቴንኪው ወንድማችን። ኦኬ ቢኒያ ወንድምነት በጣም ረጅም ይዘናችኋል። እናንተም ተናገሩና ቢኒያ አለ ቢኒዬ ሳውዝ አፍሪካ። ኦኬ እሺ ኤርሚ ጸጋ ይብዛላችሁ። አዎ በቃ አጠር ለማድረግ አንተም መተኛት ስላለብህ አይ ቲንክ መሽቷል እናንተ ጋር። እኔም ጋር 10 ሰዓት ሆነ። ወንጌል የሚለካው በመጽሐፍ ቅዱስ ነው። በቃ መጽሐፍ ቅዱሱ ላይ አማኝ የሚለካው ስታንዳርድ ነው። አማኝ የሚለካው አንድን ነገር ስናምን የምናምነው በዛ ልክ ነው፣ በመጽሐፉ ልክ ነው በተጻፈው። ምን ማለት ነው? አንድ የሆነ ነገር ሲነገር ይሄ ነገር የምርም ተጽፏል ወይ ብሎ መመርመር ልበሰፊነት ነው። ይሄ መጽሐፉ ራሱ ልበሰፊነት ብሎ ነው የሚናገረው። ለምሳሌ ቤሪያን ሰዎች ሐዋርያት ሥራ ምዕራፍ 17 ላይ ስትመለከቱ ጳውሎስና ሲላስ ለቤሪያን ሰዎች ወንጌልን በሚነግሯቸው ጊዜ ኢማጂን የሚነግሯቸው አንድ ፓስተር አይደለም፣ አንድ ቄስ አይደለም፣ እንደዚህ አይነት ሰዎች አይደሉም። የሚነግሯቸው ስልጣናዊ ቃል ያለው ሐዋርያው ጳውሎስ ነው ይህንን ወንጌል የሚነግራቸው። በሚነግራቸው ግን ሰዓት አይ በቃ ኢትስ ኦኬ ምናምን ብለው አይሄዱም። ገብተዋል። መጽሐፍትን ይመረምሩ ነበር ይላል እና ጠይቁ፣ ኦርቶዶክሳውያኑ በደንብ ጠይቁ፣ አባቶቻችሁንም ጠይቁ፣ እዚህም እየመጣችሁ ጠይቁ። ስትጠይቁ ስንናገር ይሄ የሚናገሩት እነኚህ ሰዎች የሚናገሩት ነገር በእውነቱ መጽሐፉ ላይ አለ ወይ የሚለው መርምሩ። አየህ፣ እሱ ልበ ሰፊ ያደርጋል። እሱ ልብህን ይከፍተዋል። የእግዚአብሔር ቃል ሕያውና የሚሰራ ስለሆነ ባነበባችሁት ባያችሁት ቁጥር ያ እውነተኛው የሆነ ማስረጃ ልባችሁ ውስጥ በተከማቸው ቁጥር ጌታ ኢየሱስን እንድታዩት የራሱ ቃል ያጠራላችኋል። እና ይህንን እንመክራችኋል፣ በተለይ ለኦርቶዶክሳውያን። እና ይህን ብቻ ብዬ ልጨርስ። ጸጋ ይብዛላችሁ። ተባረኩ ወንድምነት ቢኒያው፣ ጸጋ ይብዛልህ። ቴንኪው። ዳግሻ ያለህ አይ ቲንክ ተኝቷል ይመስለኛል። በጣም እርግጠኛ ነኝ ተኛ። ዳጊ እሺ። ቤካ ወንድምነት አለ
ሰላም ብለናል። ከኋላ ያላችሁ 10,000 ሰዎች እሺ። ቤካ አለ ስራ ነው። እሺ ቢኒያው የለንደን ነው። ቅድም አይ ቲንክ እድል ሰጥቻለሁ መሰለኝ። ቤኒ ኦኬ። ቢኒያው የለም፣ ቤካ ወንድምነትም የለም። እየጨርስን ነው በቃ። ዳግሻይም ተኝቷል። አስቀድሜ ላስወርደው።